ራሱ ካህን ነው፣ ሊቀ ካህናት ነው ኢየሱስ ክርስቶስ። ራሱ መስዋዕት ነው፣ በጉ ነው። ነዋ በግኡ ለእግዚአብሔር ዘአተት ኃጢአት ዓለም። እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ። የእግዚአብሔር በግ ለዓለም ኃጢአት የተሰዋ በግ እኮ ነው። እና ይሄንን አንድ ፊደል የቆጠረ ሰው እንዴት ኮንፊውዝ ሊሆን ይችላል? ስለዚህ መስዋዕት ነው በጉ። የህየንተ ይስሐቅ የተሰዋው በግ ምሳሌ ነበር በብሉይ ኪዳን። አማናዊው በግ ነው ይሄ። ይስሐቅ የዚህ ዓለም በነገራችን ላይ የዚህ ዓለም ምሳሌ ነው። አባቶችም አብራርተዋል። አብርሃም የእግዚአብሔር አብ ምሳሌ ነው። ይስሐቅ የእግዚአብሔር ወልድ፣ በሌላ በኩል ሲተረጎም የእግዚአብሔር ወልድ ይሆናል። አብርሃም ልጁን ለመስዋዕት እንዳቀረበ እግዚአብሔር አብ ልጁን ለዓለም መስዋዕት ሰጥቷል። በሌላ በኩል ግን ከበጉ ጋር ሲያዝ ደግሞ በጉ የክርስቶስ ምሳሌ ሲሆን ደግሞ ይስሐቅ የዓለም ምሳሌ ይሆናል። ህየንተ ይስሐቅ በይስሐቅ ፋንታ በጉ ያ በዕፀ ሳቢቅ የእመቤታችን ይሆናል። ዱሩ ጫካው የዚህ ዓለም ይሆናል። በጫካው መካከል ዕፀ ሳቢቅ አለች። እመቤታችን ድንግል ማርያም ናት። ከዚህ ዓለም የተገኘች ናት። እና ዕፀ ሳቢቅ የታሰረ በግ ማለት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ ብለን እናምናለን። ኦኬ፣ ከሷ ስጋን የነሳው ከሷ ነው። እሺ፣ ሰው መሆኑን መናገር ነው። እና ያ የተሰዋው በግ በይስሐቅ ፋንታ ታረደ። ለዓለም ኃጢአት ኦኬ፣ የተሰዋው በግ ክርስቶስ ነው እና መስዋዕት ነው። ክርስቶስ በግ ተብሎ ተጠርቷል። ኦልሬዲ ዮሐንስ ተናግሯል እኮ። ዮሐንስ ምን እያለ ነው? ለዓለም ሊሰቀል ነው የመጣው፣ መስዋዕት ሊሆን ነው የመጣ እና ስለናንተ የምሰዋው ስጋ የሚቆረሰው ስጋ ይህ ነው አለ። እንካችሁ ብሉ፣ ይህ ስለናንተ የሚቆረሰው ስጋዬ ነው። ይህ ስለ ኃጢአታችሁ የሚፈስ ደሜ ነው። ከእርሱ ብሉ ጠጡ። በበላችሁ ጊዜ ሞቴን ትንሣኤን ትናገራላችሁ። ሲበሉት ምን አለ? ሲበሉት ስጋው ነው ብለው በሉት እና ህብረት አለው ነው የሚለው ይላል። ይመጣና ህብረት ስጋዬ ነው አለ እኮ ራሱ ጌታ እኮ ስጋዬ ነው ያለ። ህብረት አለው ማለትም እኮ ስጋው ነው ከማለት የተለየ ትርጉም የለውም። እና እኛ የምንሰዋው የከንፈር መስዋዕት አለ። ለምሳሌ ሁላችን ካህናት ነን የሚለው ላይ ስንመለከተው እያንዳንዱ አማኝ የከንፈር መስዋዕት፣ የምስጋና መስዋዕት ያቀርባል። ቅድም መምህር በረከትም ሲያነሱት ነበረ። ክርስቲያን መስዋዕት አቅራቢ ነው። ሲፈጠርም ለምስጋና መስዋዕት፣ ልክ መላእክት ምስጋና ስራቸው እንደሆነ የሰው ልጅም ሊያመሰግን ጭምር ነው የተፈጠረው። እዚያ ኤፌሶን ምዕራፍ 2 ቁጥር 10 ላይ የሚነግረን እኮ እሱ ነው። አስቀድሞ እግዚአብሔር አዘጋጁ መልካሙን ስራ ለማድረግ ይላል። በክርስቶስ ኢየሱስ ተፈጠርን ይላል። አስቀድሞ ምንድን ነበር እግዚአብሔር የሰው ልጅ ሲፈጥረው ምን እንዲያደርግ ነበር? መልካሙ ስራ ምንድን ነበር ከተባለ መልካሙ ስራ እግዚአብሔርን ማመስገን ነው፣ ለሱ መኖር ነው፣ እርሱን ማክበር ነው፣ ከእግዚአብሔር ጋር መኖር ነው። መልካሙ ስራ ይሄ ነው። የሰው ልጅ የተፈጠረበት ዓላማ ነው እና ክርስቶስ ዳግማዊ አዳም የመጀመሪያውን የተፈጠርንበትን እንድንሆን ነው። ታዲያ ስሙን ለመቀደስ ክብሩን ለመውረስ ተፈጠርን አይደል የምንለው እኛ የሰው ልጆች? ልንበላ ልንጠጣ በዚህ ዓለም ብቻ ለመቅረት እኛ አልተፈጠርንም። ሕያው ነፍስን ሲሰጠን እኮ ሕያው ሆነን እንድንኖር ነው አይደለ የእግዚአብሔር ሐሳብ። ስለዚህ የከንፈር መስዋዕት ሌላ ነገር ነው። ራሳችንን ደግሞ መስዋዕት አድርጎ መስጠት ደግሞ አለ። ደግሞ ስለ ክርስቶስ ስለኛ እንደሞተ እኛም ስለ ክርስቶስ መሞት፣ ራሳችንን መስጠት፣ ከኃጢአት መለየት፣ ይሄ ሌላ። ያ ስለ ኃጢአታችን ግን የምንበላው ስጋው ነው። የኢየሱስ ክርስቶስ ደም ከኃጢአታችን ያጥበናል የተባለው እንጂ እኛ ራሳችንን በማቅረብ ከኃጢአታችን ልንነጻ ነው ማለት በእንዴቱ ነው? ራሳችንን እኮ ከሰጠን እኮ
ክርስቶስን በመልበስ ክርስቶስን ህይወት ራሱን በመኖር እኮ ነው ከሰጠንም የምንሰጠው እንጂ ሌላ ምን ልንሰጥ ነው? እኛ የምንቀደስበት ስጋውና ደሙ ለኃጢአታችን የቀረበ መስዋዕት ነው። ያንን መስዋዕት በየጊዜው ለኃጢአታችን እንበላዋለን፣ እንጠጣዋለን። አለ አሁንም ክርስቶስ አለ የሚለው በጣም የታመነ ነገር ነው። ለመከራከር ተብሎ እንደዚህ በጣም ከቤተ ክርስቲያን ትምህርት እኔ እንደ ሁልጊዜም ወንድሞቼ በጣም ደስ የሚለኝ እናንተም ስታስተምሩ ለጆሲም ነስፒሮስም በጣም ፕራውድ የምትሆኑበት ነገር ምንድን ነው? አንዳንድ ጊዜ እኔ ምን ብዬ አስባለሁ፣ እንደዚህ ያሉ ሰዎች እንደ ጴንጤቆስጣል ምናምን ሳይ እንዴ አትሊስት እንደኛ እኮ ትናንትና ጴንጤቆስጣል እኮ እዚህ አዙዛ ስትሪት ላይ 1906 ነው ምናምን የተነሳ ነው። ከ19 በፊት ኢብን እኛን እንኳን መመልከት ይተውና እንደው ሉተራንን መመልከትም እኮ የሆነ ነገር መማር እኮ አለባቸው። እኔ ከኛ ጋር ሩቅ ስለሆኑ እዚያው እነሱ ጋር ቢጨርሱ እኔ አሁን እኛ እንደው ብናወራ ደስ የሚለኝ እኔ በግሌ እኔ ከሉተራን ጋር ነው። የእውነቴን ነው። ጴንጤቆስጣል እኮ ከሉተራን ራሱ 90% እኮ ነው የራቀው። ስለዚህ ለምንድን ነው ያ ሁሉ የዓለሙ ቤተክርስቲያን ክርስቲያን የተባለ ሁሉ ያንን ስርዓት የሚፈጽመው? ለምንድን ነው ብለው ለምንድን ነው የማይጠይቁት? እኔ ግራ የሚገባኝ እሱን ነው። አንዳንዴማ እኛን ኢትዮጵያውያን ብቻ የተከራከሩ ይመስላል። በዓለም ላይ ለምንድን ነው እኛን ይተውንና ግብጾቹን፣ ግሪኮቹን፣ ላቲኖቹን ለምን አያዩም? እኔ እውነት አንዳንዴ ማለት እኛን እንደው ኢትዮጵያውያን ድሃ ስለሆን መቼም ዳቦ የሌለው ሰው መቼም አይከበርም። የዳቦ ጥያቄ ነው በጥያ ስናቀን ያለው መሰለኝ ይመስለኛል። እንደው ግብፅ ሰር ነበሩ ምናምን ስለሚባልም ከሆነ ሌሎቹን ለምንድን ነው ሄዶ የማያዩዋቸው? ኦኬ የኛ ከሆነ እንትን ካለ ግብጾች ጋር ሄደው ለምን አይጠበቁም? ለምን እዚያ ቅዱስ ቁርባን እዚያ አይቀበሉም? እኛን እንደው እንደ ስህተትም ከቆጠሩ ሁሌ ለክሌም የሚያደርጉት ክስ ነው ማለት ነው። እና ቆም ብላችሁ ጴንጤቆስጣል ወንድሞቻችን በጣም ነው የምንወዳችሁ እና እናከብራችኋለን። የእውነቴን ነው። ግን 1900 ምናምን ዓመት ያልነበረ ነገር እኛ ጋር ለምንድን ነው ያመጣ ነው? ማን ያስተማረን ይሄንን ትምህርት እንዴ? ለቤተ ክርስቲያን ለክርስቶስ በጣም በአካል ማለት በአካል ይሄ ፊዚካል በመንፈስ ሳይሆን በአካል አብረው የነበሩ ሐዋርያት ባይዘው ከሐዋርያት መካከል እኮ ማለት ከሐዋርያት ደቀ መዛሙርት መካከል ከጌታ ጋር አብረው የነበሩ እኮ ከ72ቱ ከ120 ቤተሰብ ውስጥ እኮ ያሉ እኮ አሉ እኮ ካርዴት ከነዚህ ውስጥ የጻፉ ለምሳሌ የሐዋርያት ሥራ ምዕራፍ እንትን ማቲያስ ሲተካ ማቲያስ እኮ ከ120 እኮ ውስጥ የነበረ ሰው ነው። ማቲያስ እንደገና ዲያቆናቱ ሲመረጥ እኮ አብረው እዚያ ውስጥ የነበሩ ከውድድሩ ውስጥ የተሻሉትን መረጡ እንጂ እኮ ልክ እንደነ እስጢፋኖስ እኮ በጣም ብርቱ የነበሩ ሰዎች እኮ ነበሩ እኮ። እና ግናጢዮስን እኮ አብረው የነበሩ ሰዎች ናቸው ብለን ምናምነው እዚያ እንደውም ማቴዎስ 18 ላይ ይህ ሕፃን ብሎ ጌታ የታቀፈው እሱ ነው ብለው የቤተክርስቲያን አባቶች የሚተረጉሙ አሉ አይደለ? አቅዳጢዮስ ነው ማን ነበረ? ማን ነው ትክክል ላይ? አዎ። እና ምን ለማለት ፈልጌ ነው ለጌታ ቅርብ የነበሩትን አባቶችን እኔ ጤነኛ የሆነ ክርስቲያን የሚያደርገው እሱ ነው ብዬ ነው የማምነው። በእነሱ እየለካ ለምንድን ነው ራሱን ወደ ታች እኔ ቅዱሳንን እኛ በእኛ ቤተክርስቲያን ስንክሳር ምናምን የምናነብ ዝም ብለን አይደለም። ትንሽ ዘመኑ እንደምታውቁት ሃይማኖት በቃ ዝም ብሎ አቢዩዝ እየተደረገ መናፍቃን እየበዙ ቤተክርስቲያን እየተፈተነች እውነት ለመናገር እኛም እውነተኛ ክርስቲያንን የምንለውም በህይወታችን ክርስቶስን የመምሰል ችግር እየገጠመን ፖለቲካ መከራችን እያሳየን እየመጣን እየተፈተነ ነው። አሁን ክርስቶስን ይመጣ ሲል በጣም ፈተናው እያያችሁት ነው። በዓለም ላይ ክርስቲያኖች እንዴት እንደምንፈተን ሲመጣ በቃልም በእምነትም ብርቱ የነበሩትን እኮ የምናነበው እኮ እነሱን ለመምሰል የምንተጋው ስለሚያበረቱን ነው። ህይወታቸው ተጋድሏቸው የእኛን ክርስትና ስንመዝነው እኛማ በቃ ገና እኮ ነን እኮ በጣም ሰነፍን እኮ በእነሱ ልክ ለምን አላገለገልም እንድንል እኮ ነው የእነሱን ህይወት የምናነበው እንጂ እኮ የተለየ ነገር የመቆፈር ወይንም ደግሞ የታሪክ የመተረክ አባዜ ስላለብን አይደለም። እና ጴንጤዎቹ ቆም ብላችሁ ብታስቡ እውነቴን ነው። በዓለም ላይ ያለው ክርስቲያን ለምንድን ነው ይህንን የሚያደርገው? እኛ ብቻችንን
ከመቶ ዓመት ወዲህ አምጥተልን እንዲሁ ከየት ደግሞ መጥቶልን ነው? የትኛው ቄስ ነው ያስተማረን? ደግሞ እኮ ይህንን እኮ ያስተማረው ደግሞ ሊቅ እንኳ ቢሆንም በቃ የቤተ ክርስቲያን አባት በጣም ትልቅ እንደው ግሬስ ያለው በጣም የተማረ እንደው ያመጣው ነገር እንኳ ቢሆን ጥሩ ነበርኩ። ትንቢት የማይናገር ሰው አልዳንም። በቃ መንፈስ ቅዱስ የመንፈስ ቅዱስ ስጦታ ይሄ ልሳን መናገር ነው። ልሳን የማይናገር ሰው ክርስቲያን አይደለም ሪሊ። እና ይሄንን ብታደርጉ ትተርፋላችሁ ብዬ አስባለሁኝ። ያስረዘምኩባችሁ መሰል ይቅርታ፣ ስብከት አደረኩ። በጣም ይቅርታ፣ ሶሪ። ቀጥሉ። ቀሲስ እስቲ የተነሳ ነገር ነበር፣ እስቲ ድል ያደርጉት። አንድ ቤተክርስቲያን ላይ ከአንድ በላይ መንበር ምን ያደርጋል? ኢየሱስ በአንድ ጊዜ 3 ቦታ ሊገኝ ነው ወይ እንደዚህ ምናምን የሚባሉ ነገሮች ነበሩ። በእርግጥ እኛ ጋራ ምናልባት አንዳንድ ቦታ ላይ እንደውም እንደነ ካርቱዣን ያሉ መነኩሴዎች ያሉበት ገዳም ላይ 100 ካህን ካለ 100 መንበር ነው የሚኖሩ፣ ለየብቻቸው ነው የሚቀድሱ በተመሳሳይ ሰዓት ምናምን እና እነሱን በኦርቶዶክስ ያሉትን ድል ያደርጋቸው። በጣም ጥሩ ነገር ነው ያነሳው። የሚገርምህ ቅድምም ራስቸውን እንጂ ልሄድበት ነበረ። በእኛ ቤተክርስቲያን 3 መቅደስ አንድ ቤተክርስቲያን ላይ 3 መንበር ሊኖር ይችላል። በ3 ሊቀደስ ይችላል። ስለዚህ መንበሩ 3 ከሆነ 3 ምስዋ ወይንም ደግሞ አልታር ወይንም ደግሞ ታቦት ሊኖር ይችላል። ግዴታ ነው 3 መንበር ካለ። አንድ መንበር ከሆነ 4 ታቦት እዚያ ቤተክርስቲያን እንኳ ቢኖር 4ቱ መንበር ላይ 4ቱም ላይ አንድ ጊዜ ቁጭ አድርገን አንሰዋ። አንዱ ነው አንዱ ላይ አንዱ ታቦት ሌላ ቦታ ላይ ይቀመጣል ማለት ነው። በየተራ ሊቀደስበት ይችላል። ለምሳሌ ቤተክርስቲያኑ በቅዱሳን ስም ሊሰየም ይችላል። በሰማዕታት ስም፣ በመላእክት ስም ሊሆን ይችላል። ስለዚህ በሚካኤል የተሰየመ ቤተክርስቲያን ከሆነ ምናልባት የዚያን ቀን አንደኛው የሚካኤል ታቦቱ ኢየሱስ ክርስቶስ ነው። በነገራችን ላይ ታቦቱ ራሱ በአንደኛው ገጽ ላይ መስቀል ነው። ከታች መስቀሉ ነው የሚሆነው። ከላዩ ላይ የሚሆነው የጌታችን ኢየሱስ ክርስቶስ ስነ ስቅለት ነው የሚሆነው። ምስለ ፍቁር ወልዳ ማለት እመቤታችን ከስር አለች። ከእግረ መስቀሉ ስር ዮሐንስ ይኖራል። አልፋ ወኦ የሚል ስም ይኖረዋል። አልፋና ኦሜጋ የሚል እና ከታች ግን መስቀሉ ነው። ይህ የሚያሳየው ምንድን ነው? መስቀሉ እንደምታውቁት ከክርስቶስ ጀርባ ያለው ምንድን ነው? የተሰቀለበት መስቀሉ ነው። ከፊት ለፊት የምናየው ደግሞ ክርስቶስ ነው። ልክ ራሱን ሆኖ ነው ታቦቱ የሚቀረጸው ማለት ነው። ታዲያ የሚካኤል የገብርኤል ቢባል እንኳ እንደ መታሰቢያ ስማቸው ከመጻፍ በዘለለ ሌላ የሚደረግ ነገር የለውም። ስለዚህ የሚካኤል ቀን ያንን ልናደርግ እንችላለን። የማርያም ከሆነ የእመቤታችን ልናደርግ እንችላለን። ማሳየት ምናምን ያው አይፈቀድም። የእንትን የሚመሳሰል ዲስክራይብ ሲያደርጉ የሌሎቹ ይመሳሰላል ብዬ ዲስክራይብ ያደረጉት ዲስክራይብ ሲያደርጉ የሌሎቹ ማለት ነው። የሌሎቹ እንጂ እኛ አይደለም። እንደውም እኛ ይሄ መስቀልን ምስዋ እግዚአብሔር እንለዋለን። የመስዋዕቱ መሰዊያ። ምክንያቱም በነገራችን ላይ ክርስቶስ መስዋዕት ነው ብለናል። ኦኬ። ክርስቶስ ሊቀ ካህናት ነው ብለናል። ኦኬ። ክርስቶስ መስዋዕት ተቀባይ ነው ከአባቱ ጋራ ከመንፈስ ቅዱስ ከባህሪ አባቱ ከአብ ጋራ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ ብለናል። ምክንያቱም መስዋዕት በመቀበል እግዚአብሔር አንድ ነው። አንዱ አምላክ ነው የሚቀበለው። አንዱ አምላክ ነው የሚቀበለው። አንዱ አምላክ። ጸቡ በአንዱ አምላክና በሰው መካከል ነው። በሶስት አማልክትና በሰው መካከል አይደለም ጸቡ፣ በሰውና በእግዚአብሔር መካከል ነው። ጥሉ በእግዚአብሔርና በሰው መካከል፣ ጥሉ በእግዚአብሔርና በአምላክ መካከል ነው ጥሉ። ስለዚህ እርቁም ስንታረቅ እኛ የምንታረቀው ከአንዱ አምላክ ጋር ነው። ከወልድ ጋር ለብቻ አይደለም፣ ከመንፈስ ቅዱስ ጋር ለብቻ አይደለም፣
ከእግዚአብሔር አብ ጋር ለብቻ አይደለም የምንታረቀው። እርቁ ጥሉ ከአንዱ ከእግዚአብሔር ከአንዱ አምላክ ጋር ነው። እርቁም ከአንዱ ከእግዚአብሔር ከአንዱ አምላክ ጋር ስለሆነ ኢየሱስ ክርስቶስ እርሱ በአካል ሥላሴ ሦስት ናቸው፣ ግን በመለኮት አንድ ስለሆኑ መስዋዕቱን ሲቀበል አንዱ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንዱ አምላክ ማለታችን ነው። በተለየ አካሉ ሊቀ ካህናት ሆኖ መስዋዕቱን ያቀርባል። ኦኬ፣ በተለየ አካሉ መስዋዕት ነው። ደግሞ በአምላክነቱ ደግሞ ከአብና ከመንፈስ ቅዱስ ጋር መስዋዕቱን ይቀበላል ማለት ነው። እሺ፣ ይሄ መስዋዕት የት ላይ ነው የቀረበው ስንል በመስቀል ላይ ነው። መስዋዕቱ የቀረበው መስቀሉ ላይ ነው። ስለዚህ መስቀል ምስዋ እግዚአብሔር ምስዋ ክርስቶስ የተሰዋበት ምስዋ ነው። ለዚያ ነው ታቦቱ ላይ መስቀል የምናደርግበት ምክንያት በዚያ ምክንያት ነው ለማለት ፈልጌ ነው። እና አራትም ሆነ ሶስት ምናምን ይሄ የቅዱሳን መታሰቢያ በነገራችን ላይ የሚደረበውም አንዳንድ ዝም ብሎ ከስርዓት የወጣ ጋጠ ወጥና ህገ ወጥ የሆኑ አንዳንድ ሰዎች የሚያረጉት ነገር አለ። እሱ ራሳችንን እንድንፈትሽ ራሳችንን እንድናይ የሚደረግ ነገር ነው። ከዛ በተረፈ ታቦት የሚደረብበት ምክንያት በስደት ምክንያት አንድ ቤተክርስቲያን አንድ አካባቢ አንድ ቤተክርስቲያን ክርስቲያኖች ቢሰደዱ ያ ታቦት አካባቢው ላይ ሌላ ሴፍ የሆነ ፕሌስ ላይ ሄዶ ሊደረብ ይችላል። እንደዚህ ያሉት ነገሮች ይመጣሉ። አንዳንዶቹ ደግሞ በራእይ በአባቶች በጸሎት የሆነ ነገር አይተው የሚመጣ ነገር አለ። ይሄ እኔ ፕራክቲካሊ በህይወቴ እንደዚህ ያሉት ነገሮችን አይቻለሁኝ። በእኛ ቤተክርስቲያን ራእይ፣ ህልም እንደዚህ ያሉ በጣም በብቃት የሚያዩ አባቶች አሉ። እግዚአብሔር በስነ ስርዓት የሚያናግራቸው አባቶቻችን አሉ። ገዳማውያን ገዳምን ባይኖሩ በቅድስና የሚኖሩ እግዚአብሔር የሚያናግራቸው ሰዎች አሉ። እግዚአብሔር በመጽሐፍ ይናገራል፣ ደግሞ በህልም በራእይ ይናገራል ብለን እናምናለን። ሳሙኤልን እንደጠራው የተለየ ነቢይ ሐዋርያ የምንለው ኦልሬዲ ካህናት የሚለው ይህን ሁሉ ስለሚጠቀልል ካህናት አለን። እግዚአብሔር ግን ያናገራል ብለን ስለምናምን ይህን እንፈጽማለን እና ይሄ መብዛቱ ማተር የሚያደርግ ነገር አይደለም። የመድኃኔዓለም ታቦት 3-4 ታቦት ሊኖር ይችላል። የራሱ የመድኃኔዓለም ሆኖ 3-4 ሊኖር ይችላል። ለምንድን ነው እንደተባለው ከወርቅ ሊሰራ ይችላል። የወርቅ አንዱ ሊሆን ይችላል፣ አንዱ እብነበረድ ሊሆን ይችላል፣ አንዱ ደግሞ ከእጽዋት ቅድም በዚህ አጋጣሚ ብራዘር ዳዊት ሲናገር ነበር። አዎ በወይራ በቅባሜሮን ይከብራል ታቦቱ በስነ ስርዓት ተባርኮ ነው ታቦት የሚባለው እንጂ ማንኛውም ሰው የሰራውን ሲጀመር በእኛ ቤተክርስቲያን ክህነት የሌለው ታቦት አይቀርጽም። ካህናት ናቸው መነኮሳት ናቸው ታቦት የሚቀርጹት። ከተቀረጸ በኋላ ደግሞ በሊቃነ ጳጳሳቱ ተባርኮ ነው ንዋይ ቅዱስ ሆኖ የሚቆጠረው። ቅዱስ ንዋይ የሚሆነው እንደዚያ ሲሆን ነው። በነገራችን ላይ ታቦት ብቻ ሳይሆን ቤተክርስቲያን ራሱ በወይራ አይታችሁ ከሆነ ቅባሜሮን ይዘው ካህናቱ እየዞሩ ዲያቆን ይሸከምና ጳጳሳቱ ወይራ ዛፍ ያንን ዘይት እየዞሩ ህንፃ ቤተክርስቲያኑን ይቀቡታል። ውስጡን መንበሩን በጠቅላላ ተባርኮ ነው ከዛ ቅዳሴ የሚቀደስበት ማለት ነው። እንደዚህ ያሉ ስርዓቶች አሉን። ይሄ ስርዓት ነው። እንግዲህ እንደዚህ ያሉት ነገሮች ስርዓት ነው፣ ቀኖና ነው። በቀኖና ደግሞ አሃት አብያተ ክርስቲያናም ሉዓላውያን ናቸው። የምንጸልየው ጸሎት እነዚህ ነገሮች የጸሎቱ አይነቶች ልዩነቶች ሊኖሩ ይችላሉ። ግን በዋናነት ግን ስመ እግዚአብሔር ጠርተን የምንጸልየው ጸሎት ነው። እሱን በመጽሐፈ ቡራኬ ላይ ገዝታችሁ ማየት ማንበብ ትችላላችሁ ለማለት ነው። ቴንኪው። ቃሌት ያሰማልን። ቀሲስ ቀጥል ፊሊ
አይ ነው ለመጨመር ያክል የታቦት ብዛት በተባለው ላይ በካቶሊክ በተለይ ኦልድ ካቶሊክ ቸርቾችን አይታችሁ ፈልጌ ነው። ቤተክርስቲያኗ ግን ዩዥዋሊ ሪከመንድ የምታደርገው ፕሪፌር የምታደርገው በአንድ ቤተክርስቲያን ላይ አንድ ታቦት ቤተክርስቲያኗን አንድነት ዩኒቲን ለማሳየት ዋን ክራይስት ዋን አልተር ትላለች። ያንን ፕሪፌር ታደርጋለች። ግን ሳምታይምስ ግን እንደ ፕራክቲስ ቀኖና ነው፣ አባታችን እንዳሉት ቀኖና ነው። ስለዚህ ችግር የለውም ሊሻሻልም ምናምን ሊቀያየርም ይችላል ይሄ ሁኔታ ማለት ነው። እና አሁን የድሮ ቸርች ላይ ከሆነ በጣም በርካታ በተለይ አሁን ሴንት ፒተር ብስልካ ስትሄድ ቸርቹ በጣም ግዙፍ ስለሆነ ብዙ የቅዱሳን አካላትንም ስለያዘ ያ ቤተክርስቲያን ቅዱስ ጴጥሮስ፣ የቅዱስ ዮሐንስ አፈወርቄ የተለያዩ ቅዱሳን የፓትሪስቲክ አባቶችን ምናምን የሚገኙበት ቤተክርስቲያን ስለሆነ እና የቅዱሳን ደግሞ ቅዱስ አካል የሚያስቀምጡት ብዙ ጊዜ በአልተር ስር ስለሆነ በቃ እያንዳንዱ በጣም በርካታ አይደው ነው ቁጥሩ ስንት እንደሆነ በጣም ብዙ አልተሮች አሉ። ቤተክርስቲያኑ በጣም ግዙፍ ነው እና እያንዳንዱ አልተር ውስጥ ደግሞ የቅዱሳን አካል ይገኛል ማለት ነው። እና እያንዳንዱ አልተር ላይ እንደ አሁን ትንሽ እንትን እየተባለ እየተለወጠ መጣ እንጂ በፊት በቃ ካህናት ምናምን እያንዳንዱ አልተር ላይ እየሄዱ ቅዳሴ ያደርጉ ነበር ማለት ነው በአንድ ጊዜ ማለት ነው። ግን እንደዛም ሆኖ ግን የቤተክርስቲያኑ ዋና አልተር ግን ሃይ አልተር ተብሎ ይጠራል። ኦልዌይስ ዋናው አልተር ቤተክርስቲያኑ ተጠሪነት ይሆነዋል ማለት ነው። ሰው የቅዱስ ጴጥሮስ አልተር ቅዱስ ጴጥሮስ ቅዱስ አካል የሚገኝበት እሱ ዋናው ሃይ አልተር ተብሎ ይጠራል ወይ ሜን አልተር ይባላል። እሱ ነው ዋናው የቤተክርስቲያኑ መጠሪያ። ሌሎቹ ግን አልተሮች ይኖራሉ። ግን ዩዥዋሊ ግን ቤተክርስቲያኗ ፕሪፌር የምታደርገው ግን ዋን አልተር በአንድ ቸርች ነው ለማለት ነው። ያ ከዚህ ጋር በተያያዘ አንድ ላይ እንድትሄዱበት የምፈልገው አዲስ ያመጡት ጥያቄ አለ። በተለይ እነ ዶክተር ዳኒ ዛሬም ተነስቷል እና ኢየሱስ ሰው ስለሆነ በአንድ ጊዜ አንድ ቦታ ነው መገኘት የሚችለው። ለምሳሌ መድኃኔዓለም ቤተክርስቲያን ስጋው ቀረበ ከተባለ እንዴት ኡራኤል ቤተክርስቲያን ወይ አሜሪካ ያለው ማርያም ቤተክርስቲያን ሊገኝ ይችላል የሚል ጥያቄ ማንሳት ጀምረዋል። ማብራሪያ ይጠይቃል እንደ ሚኪ ይሄ ማብራሪያ ይጠይቃል እንደ ንስጥሮስ ነው እንጂ ሌላ ምን አለ? እሱ ነው ማለት እንደ አንድ ላይ ይሄ ምን ማብራሪያ ነው? ንስጥሮስ መድኃኔዓለም በሁሉ ቦታ አይገኝም ማለት እንዴ አለ እኮ እንደዛ ቀሲስ እንደዚህ ጀምረዋል እኮ። አሁን ቅዱስ ቁርባንን ለመቃወም ኢየሱስ በስጋው ፍጡር ስለሆነ በአንድ ጊዜ አንድ ቦታ ነው መገኘት የሚችለው። እዚህ አንድ ስላሴ ቤተክርስቲያን ከተሰዋ እንዴት ስጋው ሌላ ቦታ ደግሞ ሄዶ ሊገኝ ይችላል የሚል ጥያቄ አንስተዋል። ስጋው ከመለኮቱ የተለየ ነው እንደዛ አይነት ጥያቄ ጀምረዋልና ማለት በጣም የሚያስቅ እንትን ነው። ኢቭን ይሄንን ያነሳው ባይዘዌ ለመጀመሪያ ጊዜ ነው የሰማሁት ከዶክተር ዳኒ ነው። በነገራችን ላይ ባዶ ስጋ ከሆነ መለኮት የተለየው ስጋ ከሆነ ህይወት አይሰጥም። ሲጀመር እኛ እንደዚያ ብለን አናምንም እኮ ስጋውን እኮ መለኮት እንደው ለቅጽበት ተለይቶታል ብለን አናምንም። እና በጣም ይገርማል። ግን መድኃኔዓለም ሲጀመር በአካል በምድር ላይ እያለ በሰማይ አለ። በእናቱ ማኅፀንም ሆኖ በዙፋኑ ላይ ነበረ። ከአምላክነቱ አልጎደለም እኮ አምላክ እኮ አንድ እኮ ነው። እና በተለየ አካሉ ስንል የአካል ሶስትነትን መናገር እንጂ የመለኮት ሶስትነት እኮ የለም እኮ። እና ኦምኒ ፕሬዘንት እኮ ነው እኮ ኢየሱስ እኮ ጌታ እኮ ነው፣ በሁሉ ቦታ ያለ እኮ ነው። እና እንደዚያ ይሄ ምንም እንዳልከው ነው። በቃ ጆሲ በቃ ንስጥሮስ እንደዚያ ብሎ መለስ ነው የሚሻለው። በአባቶች ዘመን እኮ ያስተማራል ቀሲስ ያውቃሉ ይህንን ትምህርት ኤግዛክትሊ። የእሱን አንብ ይሆናል እንትና ማን ነው እስኪ አብራራልን። ቆይ እንደውም ዛሬ ለሰው አናምነሲሱን ካውንስል ኦፍ ኤፌሶስ ዲፋይን አድርጓል ብዬ እየላኩ ነበር እና ዲፋይን ያደረገበት ካውንስል ኦፍ ኤፌሶስ ይህንን ክፍል ንስጥሮስ ስላስተማረ ነው የሆነ ትምህርት እና ቆይ ለማን ነበር የላኩት? አይፈልገው ግን እኔ የማይገባኝ ግን እኔን ብቻ ነው እናንተን የማይገባችሁም። የእውነት ግን እንደዚህ ያለ ማለት ክርስትና በዚህ ደረጃ ኮምፕሊኬትድ ነው ወይ? ቀላል አይደለም ክርስትና ማለት እውነት እኮ ነው። ዲቤት እኮ ያለው ይሄ አሁን ነበረ አልነበረም የሚለው ዲቤት ያለው በሉትራንና በካልቪኒስቶች መካከል። ሉትራንና ካልቪኒስቶች
ለሁለት የተከፈሉበት ምክንያት ነው። ሉትራንና ካልቪኒስቶች የተከፈሉት በዚህ ነው። ዋናው ክርክራቸው ራሱ ማለት ነው። ሲጀምር ትልቁ ክርክራቸው የቅዱስ ቁርባን አንስተው ቅዱስ ቁርባን ኢየሱስ ክርስቶስ በሁሉ ቦታ እንዴት ይገኛል በስጋው የሚለው ክርክር ተነስቶ እነዚህ ኮሚኒኬቲዮ ኢዲዮማተም የሚባል ላይ ማጀስቲከም እና ምን ነበር የሚሉት አላቸው። የሉትራን የላቲን ወርድ ነው የሚጠቀም ዲስማቲከም ምን ነበረ ቃሉ የጠፋኝና ኢዲዮማተም እና ጂነስ ማስታቲክ የሚባለው አይቀበሉም። ሁለቱ ላይ እነዛ አይቀበሉም። እንትን ጄኔስ ስሙ ራሱ አልጠራሪ ቫስታቲከም ላይ ስሙን ይከብዳል። ቴዎሎጂካል ወርዶች አንዳንድ ነገሮች እነ ጆሲ ይንገሩን የመለኮቱ ግርማና ልዕልና በስጋው ይገለጣል የሚባለውን ትምህርት አይቀበሉም ካልቪኒስቶች ጉዳይ ሲሆን ለሁለት የተከፈሉበት ምክንያት አሁን ካልቪን የሉተርን ሁሉ አስተምሮ ተቀበለና እዚህ ጋር ሲደርስ በቃ አንስማማም አሉ። ኢቨን እንትኑን ራሱ ተቀብሎ ነበር እኮ ይሄ እውነተኛ የክርስቶስ ስጋና ደም የሚለው እስከዛ ድረስ ራሱ ተቀብሏቸዋል። የአገስበርግ እንትን ላይ ምናምን ፈርሟል ካልቪን። መጨረሻ ላይ አልቀበልም ያለው ይሄ ነው የከፋፈላቸው ሁለቱ። ሉተር እኔ ግን በጣም አሁን በፊት ሲወራ በነበረው ነገር ላይ ብዙ ጊዜ አሁን እንደዚህ ፕሮቴስታንቶች መከራከር የሚፈልጉት እንደዚህ ያላል እውነተኛ አስተምሮ ባልሆነ ነገር ላይ ቤተክርስቲያን ሲገባ ጫማ ይወለቃል ይደረጋል ምናምን እንደዚህ አድርገው ክርክር ያነሳሉ። መጀመሪያ መከራከር ያለብን እውነተኛ የክርስቶስ ስጋና ደም ነው አይደለም? እሱ ቀላል ነው መልሶ። ለእነዚህ ጫማዬን ማውለቅ ከብደኛል ካሉ በቃ ምንም ችግር የለውም። ግብጾቹ ይፈቷል ምንና ጉዳይ ስለሆነ ምንም በእውነት መናገር የቀኖና ጉዳይ ነው። ምንም ችግር የለውም። ግብጾች ጋር አንዶችም ጋር ሌሎችም ጋር መሄድ ይችላሉ። የጫማ ጉዳይ ከሆነ ሲጀመር ጫማ ማድረግ የጀመርነው ዛሬ ነው። በነገራችን ላይ ይህን ያህል መከራከርም የለብንም እኮ እኛ እኮ በባዶ እግራችን ነው የኖር ነው እና ትልቁን ነገር ክደው አሁን ካዩ ቀሲስ አሁን እውነተኛ የክርስቶስ ስጋና ደም ነው የማይል ሰው መሰዊያ አለ የለ ቢል ምን ይጠቅመዋል? ቁልፉ ጥያቄ እሱ ነው። ይኸውላችሁ አንደኛ የክርስቶስ ስጋ እንትን ማለት ስጋውና ደግሞ መስዋዕት አልተባለም ሲል እኮ አግዛቸው። እኔ ግራ ይገባኝ እኮ ለዚያ እኮ ነው እንዴ መስዋዕት የምንለው የክርስቶስን ስጋ ክርስቶስ ተሰውቷል ነው እኮ ፋሲካችን ክርስቶስ ታርዷልን አይደል የሚለው እና በብሉይ ኪዳን የኪዳን ደም ሲባል መስዋዕት ነው። የአዲስ ኪዳን ግን የብሉይ ኪዳን ምንድነው የኪዳን ደም ቢባልም መስዋዕት አይደለም። እንዴት ነው የሚያስኬደው? እስቲ ደም ሳይፈስ ስርየት የለውም የሚለው ራሱ ዕብራውያን ላይ ነው አይደል ያለው እና ክርስቶስ ጋር እያነጻጸረ ሲያመጣ እኮ የሚናገረው እሱን እኮ ነው። እኔ ይሄን እንኳን ጴንጤዎችም ሲሉን እንደዚህ ይላሉ ጴንጤዎች። በነገራችን ላይ መስዋዕት ክርስቶስ መስዋዕት አይደለም ስጋውና ደሙ ለነገሩ አማናዊ አይደለም ስለሚሉ ጴንጤዎች እንኳን ምንም ሊሆን ይችላል። አይ ቲንክ መስዋዕት ነው የሚል ሉትራንም ጨምሮ መስዋዕት ነው አይሉ። አይ ቲንክ ሳክሪፋይስ የምንለው እኛ ጥንታውያኖች ነን። ካቶሊክ እኛ ወደ እግዚአብሔር የቀረበ መስዋዕት ነው የሚባለው ነው የማይቀበሉት እንጂ እነሱ እግዚአብሔር ለኛ የተሰጠ ስጦታ ስለሆነ መስዋዕት እንላለን የሚባለውን ጽንሰ ሀሳብ ይቀበላሉ። ለኃጢአታችን ካሳ የሚሆን ኤክስፔክቴሽን እና ፐርፔቹዋትሪ ፎርሙን ያሰጠናል ብሎ የሚባለውን እና ለእግዚአብሔር የቀረበ መስዋዕት የሚባለውን ነው የማይቀበሉት እንጂ ለኛ የተሰጠ ስጦታ ነው በሚለው ሴንስ ግን መስዋዕት መሆኑን ይቀበላሉ። የማይገባኝ ማለት ነው። ስማ ለምሳሌ ሰው አሁን ሉትራኖች ጋር ማለት ነው ሰው ልክ ሲያምን ጀስቲፋይድ ይሆናል ይላሉ። አሁን ወደ ሌላ ርዕስ አልወሰድ። በጣም እውነት የሉትራኖችን በጣም ደስ የሚል እንትን አላቸው፣ የሳክራመንት አስተምሮ ምናምን አላቸው። ግን ለእኔ ማለት ነው ለእኔ ምናልባት እኔ ስላልተረዳኋቸው ሊሆን ይችላል እና አንዳንድ ጊዜ ይገጫጭብኛል። አንዱ የሚሉትን ነገር ከሌላው ጋር ሄዶ ይጋጫል። ለምሳሌ እውነተኛ የክርስቶስ ስጋና ደም ብለው ይላሉ። ከዛ ደግሞ ካንሰብስታንሺዬሽን ነው የሚያምኑት። ሚንስ እውነተኛ የክርስቶስ ስጋና ደም አይደለም ብለህ እያልክ ነው በተዘዋዋሪ መንገድ ማለት እውነተኛ ትላለህ፣ ግን ደግሞ እዛው ላይ ደግሞ
እንትን ስለሚሆን ከክርስቶስ ጋር ካንሰብስታንሻል ስለሆነ ነው አላለ ካንሰብስታንሻል ስለሆነ ነው እንጂ ተለውጦ ነው የሚለውን አያምኑም። ማለት ህብስቱ እውነተኛ የክርስቶስ ስጋና ደም ነው ብሎ አያምኑ ማለት ጆሲዬ ካልተሳሳትኩ። አይ እንደዚያ ካሉ ምስጢር ነው ለምን ይሉታል ታዲያ? ያለውን ጽንሰ ሀሳብ በባህሪ ደረጃ መቀበል አይፈልጉም እኮ ካንሰብስታንሻል ነው። በጽንሰ ሀሳብ ደረጃ ግን ክርስቶስ ራሱ ይመጣል ለማለት ተለውጧል የሚለውን ቃል ራሱ ሲጠቀም ልታገኛቸው ትችላለህ እንጂ እነሱ የሚሉት በህብስትና በወይኑ በኩል በውስጡ በጎን ወይ አብሮ ኢየሱስ ይመጣል ነው ብለው የሚሉት እነ እንትና ናቸው። ማን ነው? እነ አስቼ ነበረ ይሄ በመንፈስ ቅዱስ ይለወጣል የሚለውን ሚስጥሪየስ በሆነ ነገር በሚስጥራዊ በሆነ መንፈሳዊ ወይንም እግዚአብሔራዊ አሰራር ይለወጣል ነው አይደል የምንለው። ስለዚህ ይሄንን ከብዷቸው ይመስለኛል በሆነ አስማት ይለወጣል ይላሉ ይላል እና ምታት ነው እንጂ በሆነ ምታታዊ በሆነ መንገድ ቴንኪው ምታታ አይ ቲንክ ካልተሳሳትኩ እኮ ይሄ ሳክሪፊሻል ነው አይደለም የሚለው አልተር እንትን ላይም እኮ ልዩነት አለ አይደል? አምናሹር አሁን ግን አሁን ለምሳሌ የካቶሊክ ቸርች የአንጀሊካን እና የሉተራንን ፕሪስትሁድ ወይም ደግሞ ሆሊ ኦርደርን አትቀበልም እና ማትቀበለው አንዱ እንግዲህ ቤተክርስቲያኗ ካቶሊክ ኤክስፕሌን አድርጋ የጻፈችው they don't have the intention of ይሄ ፕሪስትሁድ አንዱ የፕሪስትሁድ ገጸ ባህሪ ሳክሪፊሻል ነው የክርስቶስ መስዋዕትነት ነው እና ያ የለውም ያ ኢንቴንሽን ያ ፎርሙላም ኢንቴንሽኑም የለውም ከሚል አንፃር ነው አይደል ጆሲ ሳምቲንግ እንደዛ በሚል ነውና ኢቨን የፕሪስትሁድ ራሱ አመለካከታቸው ላይም ራሱ ዶግማቲክ ኢንቴንሽኑ ማለት ሳክሪፊሻል ጋር የተገናኘ ነገር አለው እና እሱን ኤክስፕሌን አድርገው አይ ቲንክ በደምብ እንደዛ ሚል አንብቤያለሁ። ባህሪን ከክርስቶስ ይካፈላሉ የሚባለውን ይሄ ሐዋርያዊ ግብሮች ካላቸው ቤተክርስቲያኖች ይጠብቃል የሚባለውን ዶግማቲክ ኢንቴንሽን ወይም ዶግማዊ ጽንሰ ሀሳቡን የሚስጥሩን ስላልጠበቁ ያው ከአፖስቶሊክ ሰክሴሽኑ ቀጥሎ ይሄኛው አንደኛው ኢንቫሊድ የሚያደርገው ሁለተኛ ተጨማሪ ነገር ነው። አይ እኔ ለጊዜው እነሱን እንተዋቸውም። እነ ሉተራን እንኳን አጮልቀው እነ ጆሲን እያዩ እንደው ለመመለስ እንትን ብሎ የነበረው ችግር በቃ አንድ ጊዜ ሳት ብሎ ከወጣ በኋላ ለመመለስ በጣም የቸገረው አይነት ሆኖ ነው የማይሆን። አሁን የሉተራን አሁን እያጠናው ስመጣ የሉተራንን ትምህርት እንደው በጊዜው ሰው አጥቶ በዚያው ወጥቶ የቀረሰው አርጌ ነው እውነት ለመናገር ይቅርታ አድርጉልኝ። ሉተራን ውስጥ አግኝቶ ነበር ቀሲስ ካርዲናል ጋጀተን የሚባሉ ተነጋግረው አንጀሊካ እንቀበላለን ያኛን አይቻልም ብለውት እምቢ ብሎን ይቀር። በጣም በርካታ አልጀሪካን እኮ ካቶሊክ እየሆኑ ነው። ጆሲ አይታላ አምናሽ ሉተር አይ ግን ጆሲ ሉተር ካገባ በኋላ ነው ከማግባቱ በፊት ነው እንደዚህ ያሉ ጥያቄዎች የቀረቡለት። አይ መጀመሪያ ከካቶሊክ ቤተክርስቲያን ራሱ ሳይወጣ ነው ደብዳቤውን አይደለም አይ ከወጣ ስለነበረ ሲወጣ እኔ የምንኩስና ህይወቱ ራሱ ላይ እኔ የከበደው አይነት ስሜት ነው ከትምህርቱ ተነስቼ ነው ይሄንን የምሰጠው። አይ እውነት ነው ለመናገር መክበድስ ከብዶት ነበረ። ግን ሐሳቡን ሲያስተምር የገዳሙ አለቃ ከመሀል አንስተው ሐሳቤን አልቀይርም ብሎ ጳጳስ ፊት የቀረበ ጊዜ ማለት ነው። እና ሲወጣ ራሱ ሳይሆን የወጣው የገዳሙ አለቃ ነው ከመሀል ላይ ያነሱትና ከዚህ በኋላ ነፃነት ከገዳም ይወጡ ብለዋል። ኧረ እንዴ ያስወጡት ራሱ በፈቃዱ አይደለም እንደ ወጣው ከገዳም? አይ በፈቃዱ አይደለም ማለት ይከብደው ነበር፣ ብዙ ችግር ነበረበት። የገዳም አለቃውን ያለ መዳን ስሜት ይሰማኛል ብሎ ያናገራቸው ነበርና ይሄ ስካርፐሲቲ ኦፍ ሲን የሚባል ነገር አለ። በቃ እያንዳንዱ ነገር ውስጥ ኃጢአትን የማየት ችግር ነበረበትና እንደውም አንዳንድ ጊዜ አይ እሱማ ከመጀመሪያም ሲመነኩስም
ኧረ እንዴ ቲዮሪውም እንደሚተመዘገቡ ከዛ የመነጨ አንድም ነው። ባህል ለ6 አብዛኛው ሰዓት ጊዜ ለንስሐ እንትና ይዟቸው ያውቃል። ባይዞ ይሄ ችግር አሁን በእኛ በብዙ ክርስቲያኖች ዘንድ እንደዚህ ያሉ ጥያቄዎች እኔም ጋር ይመጣሉ። ልጆች በቤተ ክርስቲያን ውስጥ በጣም አደገኛ የሆነ ችግር ነው እና ይሄንን እንደው እዚህ ጋር ብዙም ማውራት አልፈልግም። በጣም ብዙዎቹን ምክር የምሰጥበት ስለሆነ እንደው ከንስሐ ጋር የተያያዘ ጉዳይ ማውራት አይነት እንዳይሆንብኝ እዘለዋለሁ እንጂ ይሄ በብዙዎቹ ዘንድ የሚፈጠር አጋንንት በጣም 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 ክርስቲያኖችን ከእግዚአብሔር የሚያርቅበት አንደኛው መንገድ ይሄ ነው። ዝም ብሎ ቅራቅንበውን ነገር ሁሉ እያመጣ የሚከስበት ሁኔታ አለ። ሰይጣን ከእግዚአብሔር እንዲርቁ እንዲደነግጡ የእግዚአብሔርን ፍቅር ከማሳየት ይልቅ ልክ የእግዚአብሔርን ሕግ ፍጹም ሆኖ መፈጸም እንዳለበት አዎ አለብን። ግን ሰይጣን በቃ የቅድስና ሕይወት እያጫወተ ሰዎቹን ከዚያ መጨረሻ ተስፋ ቆርጠው ከሃይማኖት እንዲወጡ የሚያደርግበት መንገድ ነው። የሰይጣን መንገድ ነው አንዱ ይሄ ማዳከሚያው ነው። አዎ ምንድነው? ንስሐም ገብታችሁ ለምሳሌ እየሰገዳችሁ እንደው ምንም ንስሐም ገብታችሁ በህሊናችሁ የሆነ ነገር ሲሰማችሁ በቃ ዋጋ የለህም ባይዞ ይሄ እምነት ብቻ የሚለውን የሚያመጣው ይሄ ነው። ሰዎቹ የሆነ መልካም ነገር ለማድረግ ይሞክሩና ሲያቅታቸው በቃ ምንም ተስፋ የለውም፣ በቃ የኛ ስራ ባዶ ነው፣ በቃ በእምነት ብቻ ነው የሚዳነው ወደሚል ተስፋ መቁረጥ አይነት እንትን ውስጥ የሚገባው በዚህ አይነት መንገድ ነው። ይሄ ፌዛሎን የሚለው ትምህርት ባይዘው አንደኛው መነሻው ይሄ ነው እና የሉተርም ሐሳቡ ይሄንን ሲያመጣ ሲሪየስሊ ነው የምነግራችሁ። ለዚያ ነው እኔ ለዚያ ነው ከጋብቻ በፊት ነው ብዬ የጠየቅኩህ። አንደኛ መፈተን ነበር፣ ሲመነኩስም በድንጋጤ ስለነበረ የስጋ ስሜቱ ደግሞ ካልሞተ በቆብ ህይወት ለመኖር አንዳንድ የምናየው ነገር ስላለ ነው። በእኛ ቤተክርስቲያንም ዝም ብለው መነኮሳት ናቸው፣ ግን በጣም በቃ ቆቡ እንዳይጥሉት ዓለማዊ ኑሮ መስራት መኖር ይከብዳቸዋል። ደግሞ መንኮሰ ሞተ ነው በዚያ እንዳይኖሩ ደግሞ ከብዷቸዋል። ስለዚህ መንፈሳዊም ስጋዊም ሆኖ የሚኖሩ ስጋውያን አሉ አገልጋዮች። እውነት ለመናገር እኔ እዚህ ጋር እናንተ ጋር እንትን ስላለን እንትን ፖለቲካ ምናምን ፈርቼ ሪያሊቲውን ከማውራት ወደኋላ ስለማል ነው እና የነፍስንም የስጋ ተቀላቅሎባቸው የሚኖሩ ሰዎች አሉ እና ሉተር ያን ጊዜ ደግሞ እንዳሁኑ እንደምታውቁት ቀልድ አልነበረም። በዚያ ዘመን ክርስትናው ጠበቅ ያለ ነው። እንዳሁኑ ዝም ብሎ በጣም ዝርክርክ አልነበረም። ያ ሲከብደው የራሱን መንገድ የፈለገበት ሁኔታ ነው የሚመጣው። ለዚያ ነው ትምህርቱ ላይ ብዙ ክፍተት የማናየው። ስጋው ነው፣ አማናዊ ነው፣ ደሙ ነው ምናምን የተወሰነ ለውጥ ካላረገ ደግሞ ሰዎች አይከተሉትም። ከካቶሊክ የሚወጡ ሰዎች ከሌላ በሚመጡ ሰዎች ሊከተሉ የሚችሉት የተወሰነ ሪፎርሜሽን ካረገ ብቻ ነው። ካለበለዚያ የሚከተለው አይኖርም ማለት ነው። የዚህማ ካቶሊክ ምን አለች ሊሉት ይችላሉ። ኦኬ። ስለዚህ ውስጡ እንኳ የሚያምነው ካቶሊካዊነትን እየሆነ ግን አንዳንድ ነገሮችን ለውጧል የሚል ከትምህርቱ ተነስቼ ነው። በጣም ይቅርታ ታደርጉልኛላችሁ። ዛሬ ሉተራን መቼም ማት ወረዱብኝና ግን እኔ ምንም ይሁን ምን ከጴንጤቆስጣል እኔ 100% እናንተ በጣም የተሻላችሁ ናችሁ። ጴንጤቆስጣሉን ወደ እናንተ እንዲመጣ ለጊዜው ሪፈር አደርጋለሁ፣ እጽፋለሁ። ከዚያ ከኛ ጋር ደግሞ እናወራለን፣ ቀስ ብለን በሌላ ጊዜ እናወራለን በደንብ። ከሲስ አግኝቼዋለሁና አገኝ እንዳይሉት እንዳይናደዱ እንደዛ ሲባቸው እኔ እዚጋ ግርም አብረን እናወራ እኮ ነው። አብረን እናወራ እኮ ነው ያልኩኝ። ያናዳል ጴንጤቆስጣሎችን ነው ጴንጤቆስጤዎችን። አይ ጴንጤቆስጣልማ እንዴ በግልጽ ነው የምናገረው። እንዴ አንተ እኔ ለጴንጤቆስጣል በፍጹም እኔ እንትን አልልም። የእውነቴን ነው። በቃ በጣም የምወዳችሁ በጣም ጥሩ ልጆች ያላችሁ በጣም 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 እኮ ሩቅ ናቸው እንዴ። እነሱ እኮ በመጽሐፍ ቅዱስ እኮ ማውራት እኮ አለባቸው ብዬ አላምንም። እኔ በጣም ይቅርታ አድርጉልኝ። ጴንጤቆስጣል በጣም 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 ቱፋር ነው። በቃ በጣም ሩቅ ናቸው ለክርስትና በጣም ሩቅ ናቸው። አምሶር ይሄንን ስለ እውነቴን ነው እንዴ። የአባቶችንም ትምህርት አንቀበልም እንዴ፣ ምስጢራትንም አይቀበሉ። ታዲያ ምንድን ነው ቤተክርስቲያን ልንላቸው የምንችለው እንዴ? ጥምቀት አያድንም እያሉ ቅዱስ ቁርባን የዘላለም ሕይወት አያሰጥም እያሉ አያድንም እያሉ እንዴ የአባቶችንም ትምህርት የማይቀበሉ ከሆነ ምን ብለን ነው ታዲያ ከነዚህ ጋር የምናወራ? እኔ
ከፈለጉ አብረውኝ ያወሩ እንዴ አወራለሁኝ በእውነት እንደው ግን የሆነ ከኛ ጋር እኩል የሆን ስሜት የሚሰማቸው ከሆነ በታምር አይደለም። እኛ ስለምናዝንላቸው ነው አብረን የምናወራው። በጣም ሶሪ፣ በጣም እግዚአብሔር ምስክሬ ነው። እኔ ከልቤ ነው። እኔ ፖለቲካ አላቅም፣ ታውቁኛላችሁ። እዚያው ፍርጥ ነው። እዚያው ያመንኩበትን ነው የምናገረው። መሞገት ትችላላችሁ ገብታችሁ መሞገት። አሁን እዚህ ጋር አንድ ሰው እንትን ቢሎትስ አሁን ለምሳሌ ጥላቻ አይደለም ወይ ምናምን ቢሉት ምን ይላሉ? አይደለም እንዲህ ጥላቻ ማለት እኔ አሁን ኤፋን የምወደውን ከአንተ አስበልጬ ነው የምወደው። አይገርምም? ሊናገሩ ስለፈለግኩ ከፈለክ ቅር ይበልህ። እኔ ከፈለክ አዳም ቅር ይበልህ። እኔ ኤፋን በጣም ነው የምወደው። አዳም አስበልጥ ይወድታል። አይ ማስበለጥ የሚለው ይቅር። ለማንኛውም አለኝ በእውነት አይ እሱ አዳም ግን ያውቃል። አዳም ለምን ለማለት እንደፈለጉ ገብቶኛል። ሲሪየስሊ ግን እወደዋለሁኝ። ከአዳም አስበልጬ የሚለው አይሆንም። ለምን እንዴት ነው እንዴት ይሆናል? ግን እግዚአብሔር ምስክሬ ነው። ግን ኤፋን እወደዋለሁ። ኤፍሬምን እወደዋለሁ። ጠላት ውደድ ነው የሚለው። ስለዚህ ልክ ነው እኮ ከአዳም በላይ እሱ ነው መውደድ ያለው። አይ በዚያ ብቻ አይደለም። ጠላትን በመውደድ ኮንቴክስት ብቻ ሳይሆን ኤፍሬም በጣም ጥሩ ለእኔ በጣም የምወደው በጣም የሚያሳዝነኝም ልጅ ነው። እንደው እዚያም ቤት መገኘት ነበረበት ብዬ አላምንም። እኔ በጣም ይቅርታ አድርጉልኝና ከነ ብራዘር ዳዊት ጋራ ከነ ደግሞ በነገራችን ላይ ካራክተራቸው ራሱ የጴንጤቆስጣልና የሉተራን ይለያያል። ኢቭን ታውቃላችሁ እምነታችንን ራሱ ሸፕ እንደሚያደርገን ባህሪያችንን፣ ጸባያችንን ጴንጤቆስጣል ጋር ስትገቡ ተመልከቱ። ቃሌና አማን እንኳን እንዴት እንደተበላሹ በጣም ነው የማዝነው። ሲሪየስሊ በቃ እዚያ አስቼ ቤት አዳነቀኛ ልጆች ሲገቡ እንዴት ያ ቃሌ እንዴት እንደሚያዋክብ ኧረ ቆይ ይላል። ኧረ ቆይ ደግሞ ግባ ይሉኛል። ደግሞ እንደዚያ እያደረጉ ደግሞ እንዴ 2 ቀን ምናምን ገባሁኝ። በቃ የተናካሽ ሴቶች ላከብኝ አስቼ በቃ ከዚያ በኋላ ምን አረግ እገባለሁ? ለምን እገባለሁ? የማያዳምጡ ስለዚህ ቃሌ በጣም ካልም ሆኖ የሚያወራ የነበረ ልጅ ነው። ታውቃላችሁ ከነ አክሊል ጋር ዲቤስ ያለኝ በጣም ሃምብል ሆኖ ያው የሚያወራ ልጅ የነበረ ልጅ ነው። አሁን በጣም ተናዳፊ ተናካሽ ውሻ ሆኖ በጣም ይቅርታ እንደው በጣም ይቅርታ። በጣም አባት ኖት ማለትም አለቦት። እኛም የታዘብነው ነገር ነው። ቃሌን እኔ በጣም ታዝቤዋለሁ። የመጨረሻ አሮጋንት የሆነ ባህሪ ይዞ በጣም እኔ አሁን እነሱ እውቀት ያላቸው ልጆች ስለሆኑ እንደዚህ ሆነ አልነበረ አማናው ቃሌ እነዚህ ቴዎሎጂው ላይ ነበር ማውራት እንዲህ ከነ አሁን ብራዘር ዳዊትን እኔ ቀናለሁ ባይዘው ሲሪየስሊ አሁን የነ መምህር በረከት የነ ብራዘር ዳዊት ቶን የነ ኦገስቲን ነው ጆናታን እኔ እንትናቸው ቀናበታለሁኝ እርጋታቸው ምናምን በጣም እኔ ታውቃላችሁ ባይ ኔቸር ከባለቤቴም ጋር ሳወራ እንደዚሁ ፓወርፉል ነኝ እና አንዳንድ ቀን አር እንዴ እና ምን ያስቆጣል ትለኛለች። ከዚያ ብውላለሁ እናደዳለሁ። ሳልቆጣ ተቆጣ ስለምትለኝ እናደድባታለሁኝ ባለቤቴ ላይ። ይሄ ተፈጥሮዬ ነው። በጣም ሶሪ። በአንድ በኩል ጥቅም ይኖረዋል፣ ግን በአንድ በኩል ግን ስለዚህ አይታችሁ ከሆነ ሉተራውያን ካልም ናቸው። በጣም ረጋ ብለው ነው የሚያወሩ። በጣም ጨዋዎች ናቸው። ሲሪየስሊ እኔ መሰክርላቸዋለሁ። ምንም አልሽኮረመምም፣ አያዋክቡም፣ ያዳምጣሉ። የሚመልሱት እኔ ደግሞ ምቀናባቸው ልክ እንደኛው ውዳሴ ማርያም ምናምን ዳዊት ሸምድደን እንደምንይዘው ይሄ እንትናቸውን ኮንፌሽናቸውን በደንብ አድርገው ነው በቃ የሸመደዱት ስላሴ እና እኔ ጆሲ ራሱ በጣም ጎበዝ ልጅ እና እኔ አይውሽ ከኛም ልጆች አሁን እና አክሊል እነ ሌሎቻችን እነዚህ እነ ዘማርያም ምናምን በጣም እየጎበዙ ነው። እኛ እውነት ለመናገር እኔ ይቀረኛል ብዙ በጣም ብዙ ግን ወጣት ስለሆንኩኝ አይ ቲንክ ከአንድ 5 ዓመት በኋላ የምትችሉኝ አይመስለኝም በፍጹም። እንደዚያ ብዬ ልጎረርና ልጨርስ እንጂ በጣም ይቅርታ ፖለቲካ ሰርቼ የመጡ ሰሞንና አሁን ያሉት እኮ ምንም እኮ የመጡ ሰሞን እኮ ፖለቲካውን አልተረዱትም ነበር እኮ አየሩን በደንብ አልቃኙትም ነበርና እኔ ፖለቲካ ብቻ አይደለም ቲክቶክ ላይ እውነት ለመናገር ትምህርቱን ተምሬያለሁኝ ብዙ ነገሮች እውነቴን ነው። እኔ ከፕሮቴስታንቱ ጋር የምናደርገው ውይይት እንዴት እንደጠቀመኝ ልነግራችሁ አልችልም። አንዳንድ ቀን እኮ ታውቃላችሁ ክላስ ውስጥ ሆኜ በኤርፎን በቃ በጣም ከመጓጓቴ የተነሳ ሃይ ቴዎሎጂካል ዲቤቶች ሲነሱ
ኢቨን እኔ እዚያ ትምህርት እማራለሁ ሌላም ቴዎሎጂ ትምህርት እና ስማር ታውቃላችሁ ፕራክቲክስ እዛ መማረው በጣም ትንንሽ ነገር ይሆንና እዚህኛለሁ ከፍ የሚልበት ሁኔታ አለ። አንዳንድ ጊዜ እዚያ መማረውን እዚህ አገኘዋለሁ እና እዚህ በቅጽል አዳብረዋለሁ ማለት ነው። እና እንዴት እንደጠቀመኝ በተለይ ትምህርት እየተማራችሁ ይህንን የምትከታተሉ ሰዎች እዚያ ስላሴ ምናምን የምትማሩ ልጆች ካላችሁ ኦ ማይ ግድነስ ስትመረቁ ምን አይነት ሰይፍ የተሳለ ሰይፍ እንደምትሆኑት ልነግራችሁ አልችልም። እና ከረንትሊም በትምህርትም ላይ ስለሆንኩኝ እኔ ቲክቶክ ላይ በጣም ብዙ ነገር ነው የተማርኩት። ከነ ጆሲ ይማራለሁ፣ የእውነቴን ነው። ከነ ፊል ይማራለሁ፣ ከነ ብራዘር ዳዊት እማራለሁኝ፣ እነ መምህር በረከት እማራለሁ፣ ከነ አክሊል እማራለሁ፣ ከነ ዘማርያም እማራለሁ። እና ተስፋ አለኝ እውነት ለመናገር። ኧረ ከእርሱ በጣም ብዙ ነገር ተምረናል ቀሲስ። የዚህ የቲክቶክ እንትን መሪ ኮርስ ሆኖት ማን አለ ሌላ ቲክቶክ ላይ ያለው የኦርቶዶክስ ይሞቀኛል። ተው ቤቱን እንትን ሄተር ከፍቻለሁ። ማለት እየተቆጡም ሼፕ ስርዓት የሌለውንም ትንሽ ፈንገጥ ያለውንም ሲያዩ ረገጥ እያደረጉ የሚመልሱ እርሶ ነው። እኔ በእርሶ መኖር ይሄ አገልግሎት በደንብ ተጠናክሯል ብዬ አምናለሁና አይደል ያዳምሻ ከዚህ በፊት ነግራችሁ ለምናወራ ይሄንን ነገር ለዛ ነው ትክክል። ሁሉ እንደዚህ ትል ማለት ካህናት ሲኖሩ ነገሩን እንትን ያደርጓልና ደስ ይላል። ቀሲስ ቴዎድሮስ በጣም ትልቅ አስተዋጽኦ ነው ያላችሁ ሁለታችሁ በተለይ ያ በነገራችን ላይ እርሶ እንዲህ ሲሉ ነው እንትን አሁን ይሄ ሀሳብ ብልጭ አለልኝና ቤተክርስቲያኗም አክቹዋሊ የሚገርመው ኢን ሳም ሴንስ ዊርድ ሴንስ ማለት ነው። ቤተክርስቲያኗም ራሱ አንዳንድ እንደዚህ አሁን ቻሌንጅ ሲመጣ ምንፍቅና ሲመጣ እንደዚህ ቤተክርስቲያንን በቃ ኮር የሆነ አስተምሯል በቃ በጣም ቻሌንጅ የሚያደርጉ ነገሮች ሲመጡ እንደ ብለሲንግ ነው የምታየው። ቢካዝ የዛን ጊዜ ሞር ይሄ ምንድነው ዲፖዚት ፌት ክርስቶስ አንዴና ለመጨረሻ የሰጠው ዲፖዚት ፌት ላይ ሞር ሪፍሌክት በማድረግ ሞር ኤክስፕላኔሽን በምታደርግበት ጊዜ ሞር በአንደርስታንዲንግ ለምእመኖቿን በአንደርስታንዲንግ ሞር እያደገች ነው የምትመጣው። ለምሳሌ ያክል ስላሴን የካደው አሪዮስ ሲመጣ ሞር እነሱ አንዴና ለመጨረሻ ጊዜ የተሰጣቸውን የዲፖዚት ኦፍ ፌትን ሪፍሌክት በማድረግ ሞር አሁን የምናውቀውን ተርሚኖሎጂ ወይም ደግሞ ክሊር በሆነ መንገድ ኤክስፕላኔሽን አገኘን። እዛ ንስጥሮስም መጥቶ እንደዚህ ክርስቶስን ለሁለት ሲከፍል ደግሞ ድጋሚ እንደዚህ ሞር እየጠራ ይመጣል ማለት ነው ኤክስፕላኔሽኑ። እና የሚገርመው ፓርት ኢንሳም ሴንስ አሁን እሳቸው እንትን ሲሉ ነው ከፕሮቴስታንት ጋር ወይም ደግሞ ከማይመሳሰሉኝ ሰው ጋር በሃይማኖት በመወያይበት ጊዜ እየጠቀመ ይመጣ ሲሉ ስላየውኝ ነው። እና ቻሌንጅ በመጣ ጊዜም አንዳንዴ ብለሲንግ ነው አይ ቲንክ። እንዲህ በጣም በነገራችን ላይ ጆሲ እናንተ ጋር አንድ ቄስ ነበሩ ይወያዩ ነበር እናንተ ጋር እየመጡ የጠፉ አባ እስራኤል እንዳጋጣሚ ትላንትና ገብተው ነበር። እኛ ግን ያው ቫቲካን ከፍተኛ የሆነ ትምህርት ቤት ላይ የሚማሩትና ሁልጊዜ መምጣት ምናምን አይችልም፣ በጣም ይከብዳል። ግን አንዳንድ ጊዜ እንደዚህ ወሳኝ ነገር ሲኖር መጥተን መወያየት እንችላለን ይሉናል። እሳቸው አባ እስራኤል እና አባት ወልደ የሚባሉ የአባት ወልደ ፓትሪስቲክ ናቸው። አባ እስራኤል ደግሞ የመጽሐፍ ቅዱስ ሊቅ ናቸውና ያ ሁሉ ለምንድን ነው መሰላችሁ የሚጠቅመው እንደዚህ ያሉ ሰዎች መኖራቸው? የሆነ ታይም ላይ አሁን ለምሳሌ የካቶሊክ ቤተክርስቲያን፣ የኢስተርኖች፣ የኦሪየንታል ኢቨን ሌሎችም ሉተራንም ቢሆን ውይይት ይደረግ ቢባል አሁን ለምናደርገው ውይይት አዲስ አንሆንም። እንደ ኒው ጄኔሬሽን እንደ አዲስ ትውልድ አዲስ አንሆንም። ኦልሬዲ እንደዚህ ማውራታችን መሬት ላይ ቀላል እንዲሆን ያደርጋል ውይይቱን። አንደኛ የጥያቄው መንፈስ ምን እንደሆነ እንረዳዋለን። ለምሳሌ ምንም አውርተው የማያውቁ በትምህርት ላይ የካቶሊክን ትምህርት የሌሎችን ትምህርት የማያውቅ አንድ ኦርቶዶክሳዊ ወይንም የኦሪየንታል ቤተክርስቲያን መምህር ቢሄድ ተመሳሳይ ቴዎሎጂካል ወርዶችን
መጠቀም ካልተቻለ ኢቭን እኮ ጉባኤ ቢደረግ እኮ መቼም እናርግ ቢባል አሁን በእንግሊዝኛ ነው የሚደረገው እንጂ በአማርኛ ሊሆን አይችልም፣ በአረብኛ ሊሆን አይችልም፣ ዋሬቨር በሌላም በላቲን ሌላ ቋንቋም ሊሆን አይችልም። ለምን? ለጊዜው ሁሉም ሊግባባበት የሚችለው ቋንቋ ያው እንግሊዝኛ ነው። ኦኬ። ስለዚህ እንግሊዝኛ ተናጋሪ በጣም ታፍታፍ የሆኑ ግን ደግሞ እዚህ ጋር እየመጡ ልክ የሚያወሩ ቴዎሎጂን የሚያብራሩ ሰዎች ቢመጡ አንደኛ ስለምንተዋወቅ ፍቅር መኖሩ በራሱ እንድንግባባ ይረዳናል፣ ያግዘናል። መቼስ ፍቅር መሰረት ነው ለብዙ ነገር ማለት ነው። ቁጭ ብሎ ለመወያየት ከእምነት በላይ ኃይል ያለው ፍቅር ነው የሚሆነው። እምነት የእያንዳንዳችን አለ እኮ ምንም ጥያቄ የለውም። ግን አሁን ይሄ እምነት ቁጭ ብሎ እንዲያወራ የተለያዩ እምነቶች ቁጭ ብሎ እንዲያወሩ ግን ዋና መሰረት የሚሆነን ፍቅር ነው ማለት ነው። ስለዚህ ይሄ አሁን የምናደርጋቸው ውይይቶች ለአንዲቷ ቤተክርስቲያን በጣም ጠቀሜታው የጎላ ነው የሚሆነው። ይሄ ብቻ አይደለም፣ ባይዞ በጣም ከባድ ነገር አለ እኮ እስልምናው ክርስትናውን ለማጥቃት ቢመጣ አዋጅ ጦርነት አዋጅ ቢነሳ እንደዚህ ያሉት ነገሮች ቢመጣ እኮ አሁን ያለው ልዩነት እኮ ይጠፋል እኮ ታውቃላችሁ። ኢቭን ከጴንጤዎች ጋር ሁሉ አብረን ልንሰራ እንችላለን እኮ ምንም ጥያቄ የለውም። አሁን መጽሐፍ ቅዱስ ማህበር ላይ እኮ አብረን እኮ የምንሰራው እኮ መጽሐፍ ቅዱስን ለመጠበቅ ነው፣ ግዴታ ነው። መጽሐፍ ቅዱስ የተለያየ እምነት እንኳን ቢኖረን መጽሐፍ ቅዱሱን መያዝ ግድ ነው። በቃ በቃላችንም ይዘን በሆነ ነገር መጽሐፍ ቅዱስ ከእጃችን ላይ እንዳይወጣ እንጠብቀዋለን። ኢቭን በትርጉም ደረጃ የተለያየ እንዳይሆን በጣም ነው የምንጠነቀቀው። ልክ እንደዚህ ሁሉ እዚህ ላይ መተን ማውራታችንን በጣም በጣም ውደዱት። እንደው ሚስኮት ማለት ሚስ አንደርስታንድ አድርጎ ራሱ ሚስ አንደርስታንድ ከማድረግም ሚስኮትም ከማድረግም እንጠበቃለን። አሁን አንዳንድ አሁን በካቶሊኮች ላይ የሚወሩ በጣም እመቤታችን ኃይለ አርያማዊት ይላሉ። በጣም ለብዙ ጊዜ ምንም ቴዎሎጂንም ሳናውቅ እንኳ ይህንን እኔ እል ነበረ። አብዛኞቻችን ግን መተን ስናየው ሌላ ነገር ነው። ሌላው ኢማኩሌት ኮንሰፕሽን እንደዚህ የመሳሰሉት ነገሮች በጣም ሩቅ የሚመስሉ ግን አንዳንድ ደግሞ በጣም የሚመሳሰሉ ነገሮች ሌሎችም ነገሮች አሉ። ዲፕ ስንገባ ማለት ነው አንደርስታንድ የምንደራረጋቸው እና ብሌስድ ነው ይሄ የቲክቶክ እንደዚህ ያሉት ነገሮች ማውራታችን በጣም ጥሩ ነገር ነው። ተጠቀሙበት። እውነቴን ነው። በጣም ደስተኛ ነኝ እኔ በጣም ደስተኛ ነኝ። ደግሞ በጣም አንባቢ ትውልድ ቴክኖሎጂውም ነገሮችን አቅልሎልናል። ግን እኛንም እንዳያቀለን ቴክኖሎጂ መጋቢ ብሎ መጋቢ ሐዲስ እሸቱ እንዳሉት ቴክኖሎጂ እኛ ስራችንን ማቀለለልን እኛንም ማቃለለን ብለዋል። እና በአንድ በኩል ያቀላል፣ ከእውቀት ያሳንሳል። ቴክኖሎጂ በቃላችን ሸምድደን እንዳንይዝ ብዙ ነገሮችን ኢንተርኔት ላይ እውቀትን በጣም የመቆፈር እንትን አቅማችን ድሮ በእኛ ቤተክርስቲያን የሆነ ማጣቀሻ ጥቅስ ሲጠቀስ እንዲል ተብሎ የት ላይ እንዳለ አይጠቀስም በትርጓሜ ወንጌል ላይ። ለምንድን ነው እንዲል ብላችሁ የምትተውት? ጥቅሱን ጠቅሳችሁ እንዲል ብላችሁ ከምትተውት እንዲል መጽሐፍ አክሲማሮስ እንዲል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ምናምን ቁጥር 3 ለምንድን ነው የማይባለው? በጣም እናደር ነበርን ይሄንን እና የትርጓሜ መምህራን ግን ሲያስተምሩ ምናምን አባቶቻችን እንድንቆፍር ነው። ጥቅሱን ካስቀመጡ ያ መገኛውን እኛ እንድንፈልግ ነው። ያላስቀመጡበት ምክንያት እንደዚያ ነው። ኢቭን ትርጉሙን እንኳን ያልተረጎሙልን አሁን በግዕዝ ብቻ ጠቅሰው እንዲል ብሎ ያልፋል። አማርኛ የሚያነብሰው አሁን ይህንን ላይረዳው ይችላል። እና እንድንፈልግ ነው፣ እንድንቆፍር ነው። እውቀት እንደው እንትን ምስጢር አፈሳ እንዳይሆን ነው። ዝም ብሎ ምስጢር በቃ ያለ እውቀት እኮ ተቆፍሮ የሚገኝ መሆን አለበት። አሁን አይታችሁ ከሆነ እውቀት በጣም ዝም ብሎ ከጀምኒ ጋር ቁጭ ብላችሁ በቀላሉ የሚወራበት ዘመን ላይ በስላሴ እና የምትፈልጉትን ነገር ዝርግፍ እንደው የሆነ ስብከት ማዘጋጀት ትፈልጉ የሆነ ቶፒክ ስትሰጡት አጣቅሶ ምናምን ደቂቃውን ወስኖ ቁጭ ያደርግላችኋል። ፒዲኤፍ ትፈልጋለህ ፓወርፖይንት ይላል ደግሞ አይ ስላሴ። እና አንዳንድ ነገሮቻችን ላይ በጣም እየተሸነፈ ቴክኖሎጂ በጣም ባዷችን እያስቀረን ነው። እና
እግዚአብሔር ግን በአንድ በኩል ጥቅምም አለው ልል ፈልጌ ነው። ቴንኪው። በነገራችን ላይ ቀሲስ ጴንጤ የሚሆነውም ህዝብ በጣም እየቀነሰ ነው እኮ በቲክቶክ አገልግሎት ሰው በጣም ያለማወቅ በጣም የዛሬ 2-3 ዓመት እንትን ይላልና የቤተክርስቲያን ትምህርት እውነተኛ እንደሆነ በተለይ ለወጣቱ የተዳረሰው በዚህ መንገድ ነውና እኔ በዚህ በቲክቶክ ላይ ዞር ስል አብዛኛው ወይ ጌም ነው ያለው ወይ ደግሞ ፖለቲክስ ነገር ነው ያለው ወይ ደግሞ እንዲሁ ዝም ብሎ እንትን ነው ያለውና ከሁሉም የሚሻለው እዚህ አሁን ሃይማኖታዊ እኛ ያለንበት የቲክቶክ ዘርፍ ነው ብዬ አምናለሁ። እና አሁን እዚህ መቼም ቲክቶክ የሌለው ወይም ደግሞ ቲክቶክ መጠቀም የማይችል ሰው ካልሆነ በስተቀር ቤተክርስቲያንን ጥሎ የሚወጣ ካቶሊክም የነበረው ካቶሊክነቱን የበለጠ እንዲወድ፣ ኦርቶዶክስም የነበረው ኦርቶዶክስነቱን የበለጠ እንዲወድ የተደረገበት ሁኔታ ነው ያለው። ሌላው ግን ቆም ብሎ እንዲያስብ እና የት ነው ያለሁት ብሎም እንዲያስብ ለአብዛኞቹ መንገድ የከፈተ ነው ብዬ አምናለሁ ቲክቶክ። እና እጅግ በጣም መልካም ስራ ይመስለኛል። አሁን ካቶሊኮቹ ባለፈው በፓትሪያርክ ደረጃ ቲክቶከሮች ኢንፍሉዌንሰሮቻቸውን ሰብስበው በቢቢሲ ሁሉ እስኪዘገብ ድረስ አለን ከጎናቸው የካቶሊኩ ፓትሪያርክ አዲሱ አይደል ጆሲ? እሺ ሰብስበው ወደ 1000 የሚሆኑ ኢንፍሉዌንሰሮችን ሰብስበው እና ቴንኪዩ ብለዋል። እና አሁን ይሄ አዩ እኔ የምመኘው ነገር እግዚአብሔር ምስክሬ ነው። በጣም አሁን እኔ እኮ የሶሻል ሚዲያ ሊቀ ጳጳስ ራሱ ያስፈልገዋል። መምሪያ ራሱ ፎሎ አፕ የሚደረጉ ልጆችንም መርጦ አፕሪሼት ማድረግ ጠርቶ ራሱ ቴንኪው ማለት ያስፈልጋል። አይ ሆፕ እናደርገዋለን። ይሄንን እንኳን እኔም ፑሽ አደርጋለሁ በግሌ በእውነት ፌዝ አይ ቲንክ ሊወጣ ነው መሰለኝ። ለፌዝ ሆፕ እና ላብ እድል እንስጠው። ይሄንን ግን እውነት ለመናገር እኔ እጠቁማለሁ። እናንተ በግላችሁ ጠቁሙ፣ እኔም ይሄንን ጥቆማ እሰጣለሁ ለአባቶች። እንደው ልጆችን ተጠርተው አፕሪሼት የሚደረጉበት መንገድ፣ በዚያው ላይ ደግሞ ቤተክርስቲያኗ ራሱ ፎሎ አፕ ብታደርግ፣ ክትትል ብታደርግ፣ ዕቅበተ እምነት የሚሰሩ ልጆች ላይ ኢንቨስት ማድረግ ብትችል ቤተክርስቲያኗ ትጠቀማለች። እና ይሄ በጣም ትልቅ ተሞክሮ ነው ያደረጉት የፖፑ ያደረጉት የካቶሊክ። የኛም እውነት ለመናገር የኛ ድካም ነው። ይሄ እንኳ የኛ ጥፋት ነው። እዚያ ቲክቶክ ላይ ያለ ምን እንደሚሰራ እዚያ መሬት ላይ ያሉ አባቶች ብዙዎቹ ላያውቁ ይችላሉ። እና እኛ ሪፖርት ማድረግ ይጠበቅብናል። አደርጋለሁ፣ እኔ በግሌ አደርጋለሁ። ሲሪየስሊ አንዳንድ አባቶች አወራና ቅዱስ ፓትርያርኩ ጉዳዩ እንዲደርስ እና የማበረታታት እንዲደረግ እናደርጋለን። ፌዝን እድል ስጣው። እሺ ፌዝ ይቅርታ እንግዲህ ዝም አልናችሁ። ዶክተር ዘላለምን ገብቶ ነበር፣ ሀሳብ አልነበረው መሰለኝ፣ እድል ሳንሰጠው ወጣ። ቀሲስ ቡራኬ ድረሰኝ ያው ለሰንበት ቅዳሴ ልሄድ ስለሆነ ያው ፍቃድ ለመጠየቅ ብቻ ነው። ሜይ ቢ ማለት ካለብኝ ቅዳሴ ማርና አዳፌ ነፍስ ሜይ ቢ ቀሲስ በዜማ ሊሄዱ ትችላሉ። በእርግጥ ካህን የሚለው ነው ያው ትንሽ አንድነታችን በጣም ስላስደሰተኝ ፊል ስላረኩኝ እሱን ላንብብና ከተፈቀደልኝ እወጣለሁ። ቅዳሴ ማርያም አዳፌ ነፍስ ካህኑ የሚለውን በ30 ሰከንድ ልበልና ሰላም ብዬ እለያችኋለሁ። እናንተ የክርስቲያን ወገኖች ወይ በዚህ ቀን እንደተሰበሰባችሁ እንደዚሁ ክብርት በምትሆን በደብረ ጽዮንና በሰማይ ባለች ነፃ በምታወጣ በኢየሩሳሌም ሰማያዊት እየሰበስባችሁ ይላል። ያው ቀሲስ ቡራኪውን ይሰጡናል። ሰዓት ስለሌለኝ ነው፣ ቅዳሴ ስለደረሰ ወደ ቅዳሴ አገልግሎት ልሄድ ነው። አመሰግናለሁ። ተባረክ ዲያቆን። እኮ ይሄ እኮ መረከህን እኮ ነው አሁን የሄድከው አንተ እኮ እንደዚሁ በቲክቶክ ላይ
እንደተሰባሰባችሁ ነፃ በምታወጣ በኢየሩሳሌም ሰማያዊ ሰብስባችሁ ብለህ እኮ መረከን ባረከን። ከዚህ በላይ ቡራኪ ያለ እንዴና ቃል ሷፊውን ብዬ ነው ይሰብስበን ብያለሁ። ይሰብስበን ማለት ነበረብኝ። የመጨረሻውን አፍቆት እሱ ነው። አዜመዋለሁ፣ ምንም ችግር የለውም። ኧረ አዜመዋለሁ። ያው ሰዓት ቢኖረኝ ችግር የለም። ያኛው ቅዳሴ የመሬቱ ይበልጣል። ይሄ ቅጸላ ነው። እዚያኛው መቀመጥ ራሱ እንትን ነውና፣ እሺ ጉንፋን ይዞኛል። ያው ሰሞኑን ታምሜ ነው የሰነበትኩኝ፣ ግን ልሞክር። አንተ መውጣት ትችላለህ። እሺ ቀሴ ሰላሙን ሁላችሁም ሃቭ ብለስ እንዴ አንተሞ ህዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋብክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት እንተ ሰማያት ወበከመ ሰማይከ ወዘንተ ቃለ ቅዳሴሃ ለማርያም ከማሁ ያስምክሙ ቃለ በሰናቁል ዘጸናት ወማህሌተ ዘመላእክት ዘያጠልል አዕጽምተ እምብዝሃ ጣዕሙ ፈድፋደ። እናንተ የክርስቲያን ወገኖች ሆይ በዚች ቀን እንደተሰበሰባችሁ እንደዚሁ ክብርት በምትሆን በደብረ ጽዮንና በሰማይ ባለች ነፃ በምታወጣ በኢየሩሳሌም ሰማያዊት ይሰብስባችሁ። ይህንም የማርያምን የምስጋናዋን ቃል እንደሰማችሁ የሕፃናትን የምስጋና ቃል ይልቁንም ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትንም ምስጋና እንደዚሁ ያሰማችሁ። የእሳት ነበልባሎች ድንኳኖች ወደ ተተከሉበት
የካህናት አለቃ ኢየሱስ ክርስቶስ ወዳለበት ያግባችሁ። የተሳለ የፊቱ መልክ ከዚህ አለ፣ ንጹሕ አክሊልና ብሩህ ልብስ ከዚህ አለ። እርሱም ከላይ የተገኘ ነው እንጂ የሰው እጅ ያልተጠበበበት ነው። የቅዱሳን ነቢያት ማኅበር ወዳሉበት ያግባችሁ። ያስተማሩ የሐዋርያትን ማኅበር፣ ድል የነሱ የሰማዕታትን ማኅበር፣ ቡሩካን የሚሆኑ የጻድቃንን ማኅበር፣ የተሾሙ የካህናትን ማኅበር፣ የፍጹማን ደናግልና የመነኮሳት ማኅበር ወዳሉበት ያግባችሁ። ከሁሉ በላይ ከሆነች ከአንዲት ቅድስት ቤተ ክርስቲያን ፍጹም አንድነቷ ጋራ ሁሉ ጋራ ከእነርሱም ታቦት ዘዶር ወዳለችበት ይህችውም እመቤታችን ማርያም ናት። እንግዲህ ሞትን የምታለብስና ወደ ሲኦል የምታወርድ ትዕቢትን መታጀርንም ጌጥ አናድርግ። እንግዲህ የሥጋ ንጽሕና ብቻ አይደለ፣ ትሕትናን ከንጽሕና ጋር ገንዘብ እናድርግ። መንፈስን ንጹሕ በማድረግ ነቢያት እግዚአብሔርን አይተውታልና ፊት ለፊትም ተያይተዋልና። እንግዲህ እንደ ሐዋርያት ፍቅርን የዋሃትንም ገንዘብ እናድርግ። ጌታቸውን ወደውታልና የአመፃ ማሰሪያን ሁሉን ያስሩ ይፈቱም ዘንድ እንደ እርሱ ያለ ሥልጣን የሰጣቸው። እንግዲህ እንደ ማርያም አርሞና ትዕግስትን ገንዘብ እናድርግ። ማርያምስ የማይቀሟት በጎ ዕድልን መረጠች ብሎ ጌታችን አመስግኗታልና። ይህች ማርያም የእነ አልዓዛር እህት ማርያም። አሁንም ጸጋን የሰጠ አምላካችን እግዚአብሔርን እንለምነው ይላል። ከዚያ ጸልዩ ብሎ ዲያቆኑ ይጸልያል እያለ ይቀጥላል። እና እግዚአብሔር ይስጥልን። ድንቅ የሆነውን የአባ ሕርያቆስን ቅዳሴ ነው የጋበዘን ወንድማችን ዲያቆን። ወደ ቅዳሴ እየሄደ ስለሆነ ቅዳሴ ያስቀደሰን እና የእመቤታችን በረከቷ ይደርብን። አመሰግናለሁ። ሲስ ግን እኔ ፈርቼ ነበር ሲያዜሙ በቲክቶክ ቅዱስ እንዳይባል። ባለፈው የጌታ እራት በቲክቶክ እንደተካፈለ ንቁራው አንድ ቁጥቁጥ ተጫኑና የጌታን ስጋ እና ደም ተቀበሉ እነሱ ሲያቀብሉ ነበር። ላይቭ ላይ እንዴ ቅዳሴ ትምህርት ይቻላል። በነገራችን ላይ ትምህርት ይቻላል። ቲክቶክ ላይ መማር ይቻላል። ቅዳሴ መማር ይቻላል። አቋቋም መማር ይቻላል። ድጓ መማር ይቻላል። እና እንደዚያ ነው። ይህች ቅዳሴ የማትቀድስ ቤተክርስቲያን የለችም ሲጀመር። እና ደግሞ የማይጠገብ እኮ ነው በጣም እውነት ለመናገር ቅዳሴ ህብረት የምናደርግበት ፍጹም ልዩ አንድነት የምናደርግበት ነው። እና ይህን ቅዳሴ ትቀድሳላችሁ ጆሲ አይደለ? 17 አናፎራን ያለው የዝራይት ላይ በኛ ግን ቅዳሴ ማርያም አላችሁ? አዎ አለ። ዜማው ነው የመዓዛ ቅዳሴ ነው ይሄኛው። ይሄኛው የጎሳ ነው። መዓዛ ቅዳሴ የአባ ጊዮርጊስ ነው። ጎሳ የአባ ሕርያቆስ ነው። ግን ዜማውም እንደ ተመሳሳይ ነው ጆሲ። አንድ አይነት ነው። አይ ነው ልጨምቅህ ነበረ እዚህ አይደለም ብትለኝ ማስረጃ ይዤ ብቅ ልል ነበር ከነ ዜማው። አይ ለምን ዋሻለሁ? ውሸት እኮ ኃጢአት ነው ቀሲስ። አይ ነው አይ ደስ ይላል፣ በጣም ደስ ይላል የእውነት። ጥሩ ጊዜ ዜማ ጆሲን ዜማ ፈትኑት እያሉኝ ነው ከታች። ጆሲ እኮ የሚገርም ድምፅ አለው ቀሲስ፣ ሰምተውታል? አረረረ እስኪ ጆሲ የሆነ ነገር በልልኝ። ግዕዝ ነው ቀሲስ? አዎ ከቅዳሴ አንዱን ከቅዳሴ ይሻላል። ሪከርድ አድርጉት ከታች ያላችሁ። ቶሎ ጭንቅላቴ ላይ ይመጣልኝ ልብሎት በልልኝ ደስ ያለህን እንከሰ ለምስጢር ከመዝ ልልት ንስግድ በዘርስ አጽኖት ወብሉይ ትእዛዝ
ይሰስል ለአዲስ ስርዓት መላትትው ሃይማኖት ለዘዋሳት ንትገት አሚን። ግሩም ነው። የሚገርም ድምፅ ነው ያለ። ምን ላይ ነው ይሄ ያለው? ምን ላይ ነው የምትሉት? ይሄንን ግሩም ነው። ቁርባን ስንሰግድ የምንለው ነው። እናንተ ጋር የለም ይሄኛው? ቀስ ምን ላይ ነው? ለቅዱስ ቁርባን ሲሰገድ ነው የሚባለው ይሄኛው እኛ ጋር። ኦኬ። በቅዱስ ቁርባን ጊዜ በግዕዝ ነው አሁን ያልከው? ኦኬ። በጣም ግሩም ነው። ከዚህ ከቅዳሴያት ውስጥ በወንበር የሚያስተምረው የቅዳሴ መምህር ምናምን አለ እናንተ ጋር አለ? ግን አሁን ሊጨምቁኝ ፈልገው ነው አይደለም? እንደዚህ አይደለም። በቃ ይቀራል። በቃ ለሪከርድ በቅቷል። ዲፍባቸው ከታች ሪከርድ አድርጋለች። በቃ ነገ እንሰማዋለን። ተለጠፍኳታ። አይ ምን ችግር አለው? ይሄ እኮ በጣም ሀና ቀርታለች። ሀና ሉተራን ሀና ይደለም ዝም ብለባል። ይደለም ደግሞ ስቢያት ነበረ መምጣት አልፈለገችም። እነሱ እኮ ቅዳሴ ያላቸው የኛ የላቲኑን እኮ ግሪጎሪያን ማስ የሚባለውን ዜማ እኮ እነሱ ራሱ እኮ ያዜማሉ እኮ ቀሲስ። ኧረ አይ ገና እሷ እየቀጸለች ነው። ገና ነች እሷ ገና እየቀጸለች ነው። ኧረ ጎበዝ ናት። እንዳውም እውነት እንዴ ሀና ጀግና እውነት እግዚአብሔር ሀናን ከዚያ አሮጋንት የሆነ ካራክተሯ አውጥቶ እንደዚህ ያደረጋትን እግዚአብሔር እናመሰግነዋለን በእውነት። አንድ እሷና ማነች የምትባላሉ ሁለት እንዴ መበለት ወሬ ነበር የሚያወሩት። ይገርምሃል። ማነች ኧረ ሄሉ ነች። መነንና ሀና አንድ አይነት ውይ እንደው በዋልት በቃ ቡና አፍልተው ቁጭ ብለው አንቺ እገሌ እኮ እንደዚህ አለች ሰምተሻል ምናምን እያሉ የሚያወሩ እንደዚህ አይነት አንድ ጊዜ የሆነ ምንነት መሰለኝ አይ ቲንክ ተዝካር የድግስ ላኪ ተብላለች መሰለኝ። ገንዘቡ በጣም አማሯት እዚያ ጠላ እየጠጡ ቄሶቹን ምክር አበላችሁ ይችላል። እንደው ድግሱ ቢቀርብን እኔ ባቀርሮ የእሷ ቤተሰብ የሚደግሱት ድግስ እንዴ ካህናት በቃ ይቅርባችሁ ነበር ማለት እኔ አሁን ብር ልኬ ለቤተሰቦቼ የሆነ ድግስ እየተደገሰ ምናምን ጠላ እየጠጡ ለነሱ ጠላ እኔም ቢልል ነበር ያው ለእናቴ ብዬ ላኩኝ ምናምን ትላለች። እና አይ እንደዚህ አሁን ቢቀር ኖሮ በእውነት እንደው ቢቀር እና ከዚያ ወጣ አሁን በእውቀት ማውራት ጀመረች። እና ቲክቶክ ማለውጣለሁ እንዴ እሷን ከጴንጤቆስጣን አውጥቶ ሉተራን ውስጥ አስገብቷል። ነገን ደግሞ እግዚአብሔር ያውቃል የት እንደሚያመጣት እና ተስፋ አንቆርጥም። ያው መሰሎት አሁን አብዛኛው አሁን ግግም ብሎ የቀረ የገንዘብ ምንጭ የሆነላቸው ሰዎች አሉ። ባይዘዌ አሁን ለምሳሌ ጴንጤቆስጤ ውስጥ በጴንጤቆስጤነት ገንዘብ የሚተዳደሩ ማለት አገልጋዮች የሆኑ ሰዎች አሉ። እነሱን መቀየር በጣም ከባድ ነው። ምክንያቱም ላይቭ ላይ አሁን ኤርሚያስን መቀየር አይቻልም። ምክንያቱም የሚተዳደረው በዚህ ነው። ኢትስ ኢምፖሲብል ኤርሚያስን መቀየር። ምክንያቱም ይሄንን ቀይሮ እንግዲህ እኛ ጋር መጥቶ እንግዲህ ከእንደገና ምዕመን ሊሆን አይችልም። አሁን ሀኒቾ እንትን ነች፣ ውጭ ሀገር ነው የምትኖረው፣ ራሷን ችላ ነው የምትኖረው። እውነት ባለበት ቦታ መታለች፣ እየመጣችም ነው። ሌላው ግን አብዛኛው ከእንደዚህ አይነት ነገር ጋር ስታክ ያደረገ ስለሆነ ለመቀየር ከባድ ነው። ከዛ ውጭ ያሉት በሙሉ ባይዘው ሚኪ በጣም ጥሩ ነገር ነው ያነሳው። ሚኪ ሀሳቡ ላይ ትቀጥለበታለህ። በጣም ጥሩ ሀሳብ ያነሳው። በጣም የሚገርም ነገር እኔ እንዳልኩ ጋዶ ነው ከሰማችሁ ዘንድ ብዙ ጊዜ አውቃቸዋለሁ። በድሮ ጊዜ ካለች ያለን እንግዲህ ፕሮቴስታንቶች ጋር አብረን እንደዚህ ሚክስ አድርግ ነበር። ያው የምንኖርበት አካባቢ ምንም ኦርቶዶክስ ቤተክርስቲያን ስላልነበረ እንዲሁ መደበሪያ እያለን ጴንጤዎች ጋር እንሄድ ነበር የዛሬ 14 ዓመት 13 ዓመት በፊት ማለት እና አብዛኛዎቹ ማቃቸው ሰዎች ወደ ጴንጤ የገቡት ምንድነው አሁን ሚኪ እንዳለው አንደኛው በገንዘብ ነው፣
ደሞዝ ፍለጋ ሳንቲም ሰርቫይቫል ኢሹ ነው። ሌላው ደግሞ ምቾት ነው። ይሄ ፍሬንድሺፑን ብራዘርሁድ ፍለጋ ማለት ነው። ባይ ዘ ዌይ ወደ ላቲን ስፔን አካባቢ ፕሮቴስታንት እንደ እምነት አይታይም፣ እንደ ብራዘርሁድ ነው የሚቆጠረው እና ዛትስ ካይንድ ኦፍ አፕሊኬሽን ነው የሚጠቀሙት። ዌስተርን ላይ ራሱ ብራዘርሁድ የተባለ መደበሪያ፣ መጫወች፣ መግባባት ምናምን። አሁን ሀንዲ የምጠይቃት ሱዳን ሀገር ነበረች። ሱዳን ውስጥ ሞስት ፕሮባብሊ ከፍሬንዶቿ ጋር ነው የተቀላቀለችው። እንደ ጨዋታ አድርገው ነው የሚቀላቀሉት። በእምነት ጉዳይ አንደርስታንድ አድርገውት እምነቱን፣ ዶግማውን፣ ስላሴ ምስጢር ሳይሆን ብራዘርሁድ ፍለጋ፣ ብቸኝነትን ሽሽት ኢዘርዳል ኦር ደግሞ ኢንካም ከሁለቱ አንዱ ነው። ስለዚህ አሁን ሚኪ እንዳልከው አሁን እንደነ ቀለሜን እንደነ ኤርሚን ማውጣት አይቻልም፣ በኢንካም ነው። ሌሎቹ ደግሞ በምቾት ነው፣ ፍሬንድሺፑን ፍለጋ ነው። ብዙዎቹ ብጠይቋቸዋል እና ሀናን ምናምን ለበርማቱ ትላቸው ተመችቶናል ነው የሚሉት። ዛት ኦንሊ አንስ ሁሌ ደጋግሞ የሚናገረው ነገር ነው፣ ተመችቶናል። ጥሩ ፖይንት ነው ያነሳው ሚኪ ለማለት ነው። ሶሪ አሁን ቀሲስ ቅድም ብለዋል። እኔ አሁን ኤፍሬም ባለጊዜን በጣም ነው የምወደው ካሉት ፕሮቴስታንቶች። ለምን የፈለገ ቢሆን ኢትዮጵያዊ ባህሉን አይለቅም፣ ሰው አክባሪ ነው። ግን ኤፍሬም ባለጊዜ ለምን ሸርተት አላለም ካሉኝ ዘማሪ ነው። አልበም ያወጣል፣ ይዘምራል። እኔ ግጥምና ዜማ እሰራለታለሁ፣ ግድ የለም እንዴ። በነገራችን ላይ ኤፍሬም ሰው አክባሪነቱን እኔ ብቻ አይደለም እውነት መመስከር ስላለብን ነው። ለእኔ ብቻ ሳይሆን ኤኒ ካህን ጋር ሲያወራ ካል መሆኑ ነው የሚያወራ። አይ ቲንክ በነገራችን ላይ ወንድሙ ዲያቆን እንደሆነ ስንቶቻችሁ ታውቃላችሁ? ኧረ ማለት የማን ዲያቆን? የኛ ቤተክርስቲያን ዲያቆን ነው። ወጥተው ማለት አላውቅም እና አዎ አይን ያውቃለሁኝ። እና ኤፋ ጉድ ነው። በጣም የሚገርም ዜና ነው ጋይስ። ዲያቆን ነው፣ ከረንትሊ የሚያገለግል ዲያቆን፣ በጣም ጂኒየስ የሆነ አገልጋይ ነው ወንድሙ። እና ከካህን ጋር ሲያወራ አይታችሁ ከእኔ ጋር ብቻ አይደለም ከሌላም ሰው ጋራ የካልቸር ስላነሳ ነው። በጣም እኔ እውነቴን ነው። እኔ ታውቃላችሁ ይህን ያህል የክብሬ ጉዳይ ምናምን የሚያስጨንቀኝ ሰው አይደለሁም። ያ ቢሆን እዚህ ጋር አታገኙኝም። ብዙ በሚሰድቡኝ ባለጌዎች ስላሉ እኔ ምንም እውነት መናገር ሊሰማኝ ይችል ነበር። ግን ኖ አገልግሎት ነው። ምንም ከማንም ጋር ምንም አይነት ክፋትም ተንኮልም ምናምን የለም ውስጤ ላይ። እግዚአብሔር መንፈስ ቅዱስ ያውቃል። የሆነን ሰው ተጣልቶኛልና እንደዚህ አድርጌ ምናምን በቃ በጣም መግባባት ካልቻልኩ ምን የምወልከው የሆነ የሚዝረከረክ ሰው ካለ ብልክ አድርጌ በቃ ፍሪሊ ማውራት ነው የምፈልገው። የሀሳብ ልዩነት የሚያምን ሰው ከሆነ ደግሞ ደስ ነው የሚለኝ። የሚሞግተኝ ሰው ምናምን በጣም የሚሞግተኝ ሰው እፈልጋለሁ። ምክንያቱም እኔ ከመሞገት ውስጥ እውቀት አገኛለሁኝ። ዛሬ አንድ ሰው በጥያቄ ካፋጠጠኝ ኔቨር ኤቨር ያቺ ጥያቄ አትጠፋኝም። ገብቼ በደንብ አገላብጬ አነባታለሁኝ። እንደነገርኳችሁ ተማሪ ነኝ። የተማርኩት ነገር አለ በቤተክርስቲያን ውስጥ የኖርኩት፣ ግን እድሜ ልኬን እማራለሁ ብዬ የማስብ ሰው ነኝ። እና ደግሞ አሁን ካለኝ ይልቅ ወደፊት በጣም ትልቅ ለውጥ ይኖረኛል ብዬ ነው የማስበው። ስለዚህ ሪስፔክትፉል ነው እንትና ኤፋ። መዝሙርንም ቢሆን እኛ ግጥም ዜማ እንሰራለታለን እንዴ። እኛ ምን ነካ? አይከለከልም እኮ ዘማሪ መሆን እኮ። ከፕሮቴስታንት መጥቶ ኦርቶዶክስ የሆነ ሰው ሁሉ እኮ መዘመር ይችላል እንዴ። እና በዚህማ ወደኋላ እንዲል አንፈልግም ወንድማችን። ቀለሜም ቢሆን ግን እኔ እንደው ይህን እንደው ገድላቱን እንደው ፕሮቴስታንት የሚመክረው ሰው በተለይ ሉተር፣ ዳሪያዝ አባቶች ይላል ይሄ ቴዎሎጂያን ከሚል ዝም ብሎ እንደው ገድላቱን የተወሰነ ጊዜ ቁጭ አድርጓቸው ቴዎሎጂ ላይ አብሮ ቢያዳምጥ ዝም ብሎ እየገባ በጣም ሸሚዞት ከሆነ እሱ የጴንጤቆስጣል ፓትርያርክ ስለሆነ ሸሚዞት ከሆነ ይህንን ድምፅ ላስተላልፉለት ባካችሁ፣ ሪከርድ አድርጉ ላላኩለት። እስኪ አንዴ ቆይ ጊዜ ልስጣችሁ። እስኪ አንዴ ጴንጤዎቹ ሪከርድ አድርጉትና ለወንድማችን ለኤርሚ ላኩለት። አይታወቅም እግዚአብሔር በእውነት እንዴት በምን እንደሚናገር አይታወቅም። እሺ ሪከርድ እያደረጋችሁ ዝግጁ ናችሁ? አዎ በሉኝ ከታች ዝግጁ ስትሆኑ። አዎ በሉ ዝግጁ ስትሆኑ። ሪከርዱን ዝግጁ ናችሁ? ልናገር?